ሆን ብዬ ነው ጥያቄ ያነሳሁት። ፖለቲካ አልችልበት ማወራው ነገር በእውነት የለኝም። እኔ ስራ ስለሰራን አይደለም የምንኖረው አባታችሁ ስለሚጸልይ ነው ብላችሁ ሁሌ ጸሎት ቤት ነው ቤታችን። ስለብዙ ነገር ያወራሉ እየሰማው አልሰማ። የአገልጋይ ሚስትነት እንዴት ነው እምታዩ አንቺ? አገልጋይም ሆነን አገልጋይም አልሆነ የምናገባው ባል እግዚአብሔር ላይ እምነት ከሌለው ሁለቱም ያው ለካ የቆረበውን አባቴ አረከሰብኝ ብሎ ለካ ተቀይሞኛል። እኔ ወንድዬን ሳገለግል እግዚአብሔር እንደማገለግል ነው ኢሞሽናል እንዳል ይከተላታ። ግን ሚስቱን ልጆቹን ያላገለገለ ለቤቱ ለትዳሩ ጊዜ ያልሰጠ እንደ መልአክ ቢሰብክ ትርፋማ አይደል። እንደው ከ30 ዓመት በኋላ ትዳር እንዴት ነው እየተጠየቃችሁ ደግሞ ደስ ይለኛል። እጁ እስኪያስገባት ድረስ ሞትኩልሽ ብሎ እቤት ስትገባች በኋላ እቃ የሚያረጋት ስለሆነ አልሄድኩም። እኔ ይስተትም አስተምሮ አይደለም ሰው አላወቀም አልደረሰበትም ካልሆነ በስተቀር ይስተት ትምህርት የለም። ሰላም ክብራንና ክብራት የካሪስ ቤተሰቦች በያላችሁበት ቦታ የእግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬም ደግሞ እንደተለመደ በካሪስ ፖድካስት የተወደዱ እንግዶችን ይዘን ወደ እናንተ መተናል። ቆይታችሁን እስከ ፍጻሜው ከኛ ጋር እንድታደርጉ በአክብሮት ግብዣችን ወደ እናንተ እናደርሳለን። የዛሬው እንግዶቻችን በኒው ክሬሽን ቤተክርስቲያን አገልጋዮች እና ጥንድ ባልና ሚስቶችን የጋበዝንላችሁ ፓስተር የወንደሰን ዘውዴና እህታችን ወይዘሮ ፍጹም አድማሱ የካሪስ ፖድካስት እንግዳዎቻችን ናቸው። እስከ ፕሮግራማችን ፍጻሜ እግዚአብሔር መልካም ጊዜ እንደሚሰጠን እናምናለን። አብራችሁን እንድትቆዩ እንድትከታተሉን በድጋሚ ግብዣችን ወደ እናንተ እናደርሳለን። በመጀመሪያ ፓስተር ወንደሰን እና እህታችን ፍጹም እንኳን ወደ ካሪስ ፖድካስት በሰላም መጣችሁ እንላለን። እናመሰግናለን። ጥሪያችን አክብራችሁ ስለመጣችሁ በጣም ደስ ብሎናል። እንግዲህ በዚህ በካሪስ ፖድካስት ሁልጊዜ እንደምንለው እግዚአብሔር በሰዎች ሕይወት ውስጥ የሰራውን የእግዚአብሔር ጸጋ ያደረገውን እያነሳን እግዚአብሔርን መልሰን የምናመሰግንበት እንደገና ደግሞ ሌሎች እንዲበረታቱ እንዲጽናኑ የምናደርግበት ፕሮግራም ነውና እንግዲህ ለመተዋወቅ ያክል እኔ ስማችሁን የተናገርኩት ለፓስተር ቅድሚያ እሰጣለሁ። የራሳችሁን አስተዋውቃችሁ ደግሞ እንቀጥላለን ማለት ነው። በመጀመሪያ ክብር ለእግዚአብሔር ይሁን። ይህንን እድል እግዚአብሔር ስለሰጠን በቤተ ክርስቲያን ፊት እግዚአብሔር ሞገስ ስለሆነ ዛሬ በእናንተ ፊት ለመመስከር እግዚአብሔር በህይወታችን የሰራውን ያደረገውን እኛን አምኖን ደግሞ እግዚአብሔር እንዲያደባባይ እንድንመሰክር የኛ ታሪክ ሳይሆን እሱ በእኛ የሰራውን ታሪክ ልንመሰክር ስለሆነ ለዚህ እድል እግዚአብሔር ስላበቃን እግዚአብሔርን እናመሰግናለን። እኔ መጀመሪያ መጋቢ ወንደሰን ዘውዴ ይባላለሁ። ወደ ኒው ክሬሽን ቤተክርስቲያን ከመጣሁ እኔ 10 ዓመት ሆኖኛል። ሚስቴ ኦልሞስት አብራ ነው ያለችውና እሷ ደግሞ ስለራሷ ትመሰክራለች። እኔ ደግሞ ፍጹም አድማሱ እባላለሁኝ። የሶስት ልጆች ወላጆች ነን። የአንድ ወንድና የሁለት ሴት በጣም የተወደዱ ሁልጊዜ እንደምናገረው ልባቸውም ውጫቸውም ቆንጆ የሆነ ንጹህ የሆኑ ልጆች እግዚአብሔር ሰጥቶናል። እግዚአብሔርን ስለነሱ እናመሰግናለን። ወንድዬ እንዳለው ነው በእኛ ህይወት እግዚአብሔር ነው የሚሰራው። የኑሯችን ጀማሪም እስከዛሬም ያደረሰን እግዚአብሔር ነው። ለእርሱ ክብር የሚሆን ነገር እናወራለን። እንግዲህ በቅርቡ የ30ኛ ዓመት የጋብቻ በዓላችሁን አክብራችኋል። ትልቅ ነገር ነው ይሄ። በመጀመሪያ እንኳን እግዚአብሔር ረዳችሁ እንኳን አደረሳችሁ እንላለን። ስቀጥል ግን ይሄ የ30 ዓመት ጉዞ አጭር እንዳልሆነ አስባለሁ። እንደው ከ30 ዓመት በኋላ ትዳር እንዴት ነው እየተጠየቃችሁ ደግሞ ደስ ይለኛል። ከ30 በኋላ እየጀመርነው ነው
የ30 ዓመት ጉዞ በእውነት በእግዚአብሔር ጸጋ በእግዚአብሔር አቅም ነው የኖር ነው። ይሄ 30 ዓመት እንዴት አለፈ ብዬ ሳስብ የሚገርም ነው። በፍቅር በመግባባት በመዋደድ ይህንን ያህል ዓመት መኖር በእግዚአብሔር ጸጋ እንጂ በራስ ጥረት በእኛ አቅም የምንለው ነገር ምንም ነገር የለም። እውነት ለመናገር እሱ የሰራውን ነው። ከ30 ዓመት በኋላ ደግሞ ገና እስከ ሽምግልና ድረስ ነው የምንቀጥለው። እንግዲህ 120 እንደምንሞላ ተስፋ አለኝ እና አሁንም ከዚህ በበለጠ ይህን ያህል ዓመት ተጉዘናል። ገና ብዙ የሚቀረን ዓመታት በፊታችን አሉ። እነዚህንም የሚቀሩትን ዓመታት ደግሞ በእግዚአብሔር ጸጋና አቅም በፍቅር አሁን ከኖር ነው ካሳለፍ ነው በበለጠ እግዚአብሔርን እያከበርን ለልጆቻችንም መልካም አርአያ በመሆን ለሚያዩን ለሚሰሙን ሁሉ ትዳር ምን ያህል የከበረ መሆኑን ይህን መመስከር መናገር እፈልጋለሁ። ምክንያቱም በዓለም ላይ እየወደቀ እየረከሰ እየተናቀ ያለው ጋብቻ ስለሆነ በእኔ ሕይወት በእኔ ትዳር ደግሞ ይሄ የእግዚአብሔር ቃል እውነት እንዲገለጥ እንዲነሳ መልኩ ውበቱ የትዳር ማሳየት እፈልጋለሁና እንግዲህ ቀጣዩ ዓመታችን የድል እንደሚሆን ነው ማምነው። እሺ እኔ ደግሞ ምለው ከ30 ዓመት በኋላ በ30 ዓመት ውስጥ ብዙ ነገር አልፈናል። ያው ወጣ ወረድ አለ፣ ብዙ የተሞራረድንበት፣ ብዙ አብረን የኖርንበት፣ በቻሌንጅም በደስታም አብረን ያሳለፍናቸው ብዙ ነገሮች፣ ብዙ ያስተማሩን ነገሮች አሉ። ከ30 ዓመት በኋላ በጣም እየቀለለ መሄድ ነው ይመስለኝ። ኦልሬዲ ዛጋ ስላለፍ ነው። ከዚህ በኋላ ምን የበለጠ ደስታ፣ የበለጠ ፍቅር፣ የበለጠ መከባበር ነው የሚሆነው ብዬ ነው ማምነው። ከዛ በኋላም እንደዛ ነው የሚቀጥለው ብዬ ነው ማምነው። እውነት ነው። እንግዲህ ሆን ብዬ ይህን ጥያቄ ያነሳሁት ያው ብዙ ጊዜ ሰዎች ልክ ወደ ትዳር ሲገቡ አይደል የመጀመሪያውን ሰሞን አይደል የመጀመሪያውን ዓመት ላይ ይጠየቃሉ። ሞቀ ቤት ትዳር እንዴት ነው እየተባለ ይጠየቃል። እየቆየ ሲሄድ ግን ጥያቄውም ይቀየራል አይደል? አሁን ልጆች እንዴት ናቸው ይሆናል፣ ኑሮ እንዴት ነው ይሆናል። እና ትዳር አሁን ልክ ፓስተር በገለጠበት መልኩ የበለጠ ያማረ እግዚአብሔር እየታየበት ሊሄድ እየተገባው ግን ችላ ምንልባቸው በጣም ብዙ ምክንያቶች ሊኖሩን ስለሚችሉ እንግዲህ ከ30 ዓመት በኋላም እንዲህ ደስ ብሏችሁ ፈገግ ብላችሁ ስለ ትዳራችሁ ስትናገሩ ለብዙ ሰዎች መበረታቻ ይሆናል ብዬ አስባለሁኝ። በቀጣይ ማንሳት የምፈልገው 30 ዓመት ሙሉ ስትኖሩ እንግዲህ አሁን የ30ኛ ዓመቱን በዓላችሁን ስታከብሩ ተመልክቻለሁኝ። ግን ከሱ በፊት የነበሩትን ጊዜያቶቻችሁን ማን ነው እንደው ከሁለታችሁ የዚህ የጋብቻ ቀናችሁን እያስታወሰ እንኳን አደረሰ ወይ እንኳን አደረሰሽ የሚል ወይም ደግሞ እንደው ማን ነው እንደው ጥሩ አስታዋሽ ወይንም አክባሪ ከሁለታችሁ? እንደው የሆነ ነገር ሰምተሻል ያለ ምክንያት አላነሳሽውም ብዬ ነው። እና ከበስተኋላ ሚስጥር ያወጣ ሰው ካለ አላውቅም። እና ማስታውሰው እኔ ነኝ ብዙ ጊዜ ማለት ነው። ያው ብዙ ጊዜ ግን የተለመደው እህቶች ነን የምናስታውሰውና እሱም ደግሞ እኮ መጀመሪያ ቅርብ ዓመታት ነው እየቆየ ሲሄድ ቀኑ ሁሉ ሌላ ሰው ሊያስታውሰን ይችላል። እና በየዓመቱ እንዳላከብረው የምጠብቀው የሚነው መሀል 10 እየቆጠርኩ አረጋለሁ ብዬ ባይኖሬ አስቀድሜ ስየው ስለነበረ ነው። እና ልደቷን በ4 ነው የሷ የተወለደችበት። ምን 4 ማለት? ህዳር 4 ልደቷ ነው። ከ4 ቀን በኋላ ደግሞ የተጋባንበት ነው። ስለዚህ ታውቅብኛለች። ልደቷን ካከበርኩ ቀጥሎ ማን እንደሆነ ትገምታለች። ስለዚህ አላነሳም። እስከ 10ኛ ዓመት ድረስ አላነሳው። እውነት ለመናገር እስከ 10 ዓመት ድረስ አላከበርንም። እና 10ኛ ዓመታችን ላይ ሲደርስ በቃ እሷን ሰርፕራይዝ ማድረግ ወደድኩ ማለት ነው።
እና ከ10 ዓመት ነው ማክበር የጀመርነው እና በ10ኛው ዓመት ላይ ለአንድ የቅርብ ጓደኛዋ አማከርኳት ማለት ነው። እኔ እሷን እናቴን ሰርፕራይዝ ማለት እናቴ ነው የምላት በነገርሽ ላይ እና ስለዚህ እናቴ ማክበር ማነው ደስ ማሰኘት ሰርፕራይዝ ማድረግ እፈልጋለሁ እና እንዴት እናድርግ አልኳት ስላት እሷ ደግሞ ብልህ ናትና ልጅቷ ምንም ችግር የለም ወንድዬ እና እኔ ያስተካክላለሁ አለች። ከዛ የሚያስፈልገውን የተወሰነ ወጪ ለሷ ሰጠኋት የምትደግስ እኔ ቤቷ ነው የሚደገሰው አልኳት አለች። እና ታላቅ ወንድሟና አባቷ የልጅቷ ማለት ነው ተጣልተዋል በጊዜው ማለት ነው። እና ሁለቱ ደግሞ አውርተዋልና ግድ የለም ወንድሜንና አባቴን ማስታረቅ እፈልጋለሁ እና አንቺ ቤት የኔ ቤት ጠበብ ስለምትል እናንተ ቤት ብናደርገው ብዬ በዚህ ያሳምናትና በዚህ እናደርጋለን አለች። እሺ አልኳት። ከዛ ደግሞ ልብስ መልበስ አለባት አዲስ ልብስ ምን ላድርግ አልኳት። ግድ የለ እኔ አሰፋላታለሁ አለች። እና በዚህ ምክንያት ልብስ አሰፍተን ራሷ ደግሳ እና እኔ ቤተሰቦቼን በሙሉ የእሷን የኔ ጓደኞቻችንን ሁሉ ጠርቼ እሷ ሳታቅ ማለት ነው። እሷ አገልግሎቷን ትወዳለች፣ ቸርቿን ትወዳለች እና እሷ አገልግሎት ሄደች ጠዋት ተነስታ እሷ ለቤተሰቦቹ ለነዛ እንግዶቿን እናንተ አስተናግዱ ብላ ማለት ነው። ከዛ በቃ ስትመጣ ቤተሰቡ ሁሉ በእንግዳ ተሞልቶ አገኘች ማለት ነው። እና የመጀመሪያው ሰርፕራይዝ በዚህ የተጀመረው ማለት ነው። ከዛ 10ኛ ዓመቷ 20 ዓመቷን ደግሞ ማድረግ ፈለኩ ማለት ነው። 20 ዓመቷ ላይ ደግሞ እንዴት ላድርግ እና በዛ በ20 ዓመቷ ላይ ደግሞ ምንድን ነው የሚያስደስታት በምን ላስደስታት ብዬ አሁንም አሰብኩ ማለት ነው። እና ከውስጧ አፖስትል አይጠፋ እንዲያርኩ አፖስትል ጃፒን ማለት ነው እና ትላለች። እኔ ደግሞ አላውቀውም መልኩን አይቼዋለሁ ግን አላውቀውም ማለት ቅርበት የለኝም እና ስለዚህ ምን አልኩ ይዛን ቀን እሱ ቢያከብር ማነው መጥቶ ቢሰብክ ብዬ አሰብኩ ማለት ነው። ለማንም ከኔ ብቻ ማንም አያውቅም ማለት ነው። አሁንም ለጓደኞቿ ነገርኩ እና ጓደኞቿ እሷን በጠዋት ወስደው ጸጉር ቤት በእህቷ አማካኝነት ጓደኞቿም ጭምር ድግስ ደገስን ማለት ነው። እና ከጠዋት ጀምራ እስከ 7 ሰዓት ድረስ እቤት እንዳትመጣ ማለት ነው። እሷን እና ደጅ ነች ያለችው። ጓደኞቿ መጡ፣ የሚያስፈልገውን ነገር ሁሉ ደገሱ። ከዛ በፊት ግን ለአፖስትል እኔ 20 ዓመታችን የጋብቻ በዚህ ቀን ነው ብትችል መተህ ብታገለግል እኔ ሚስቴን ሰርፕራይዝ ማድረግ እፈልጋለሁ ስላንተ ጥሩ ነገር አላት እና መተህ እንዶ በቃ እሺ ፓስተር ያለችኝ 1 ሰዓት ነች አለ። ግድ የለም ይሄን ሰዓቴ በሰዓት ነው ሰውንም የቀጠርኩት እሷ ምንም የምታውቀው ነገር የለም። ስለዚህ ከ7 እስከ 8 ነው አልኩት እና መቀሱ ሻርፕ መጣ። ሰፈርተኛ ሁሉ ጓደኞቻችንን ሁሉ ጠርቻለሁ። ሁሉም መጡ። ሁሉም ሲያየው ደነገጠ ማለት ነው። ከሰማይ ዱብ ያለ ነው እና እሱ መጣ፣ ሰው ሁሉ ሞልቷል። ከዛ ደነገጠች። የምትሆነው ናት። በአንድ በኩል ፈራዋት፣ የሆነ ነገር የምትሆንብኝ መሰለኝ። ታለቅሳለች፣ ትጮኻለች፣ ትጠመጠምብኛለች። ምንድን ነው የሆነው ትላለች እና በጣም ደስ አላት። እነዚህ 2 ቀናት 10 ዓመታት ደስ ብሏት እንደዛ አልካለች። ሌላው 23ኛ ዓመቷን ነው። 23ኛ ዓመት የዋለው ቅዳሜ ቀን ነው። ቅዳሜ ቀን ደግሞ ያው ፋውንዴሽን አለን በቤተ ክርስቲያን ነው። 10 አልሞላም ለማለት ነው። ስለዚህ ቅዳሜ ቀን ስለዋለ ለኮኦርዲኔተርስ ለሶሻል ነገርኩ ማለት ነው። እናቴን አሁን ሰርፕራይዝ ማድረግ እንፈልጋለሁ ምን ላድርግ አልኳቸው። ምንም ተዋሉ እነ ሰላም
ኃላፊነቱን ወሰዱ ማለት ነው። ምን ተወሰነ? በናሆም ልደት ተሳበበ። እሷም ሶሻል ውስጥ ስላለች እና ናሆም አያውቅም፣ ስለዚህ ልደቱን እናክብር፣ አንድ አይነት የሀገር ልብስ እንልበስ አሏት። የሀገር ልብስ ለበሰች፣ ፀጉሯን ተተኮሰች ምናምን። እኔ እህቶቼን ጠራው፣ እናቷን ጠራው። ልጄ ደግሞ አዋሳ ትምህርት ቤት ነበር ዩኒቨርሲቲ፣ እዛ ነው ያለው። ስለዚህ አርብ አስጠራሁት። እሱ አርብ ገብቶ አያቱ ቤት አሳድሬ በቃ ይዛን ቀን ልጆቼን ሁሉ አዘንጬ ይዣቸው ቸርች መጣሁ። እዛን ቀንም ያው በጣም ነው የተደሰተችው። እሷ ስትደሰት በእውነት በጣም ነው ደስ የሚለኝ። እነዚህን እንግዲህ የጋብቻ አመታት እሷን ሰርፕራይዝ አድርጌያለሁ። በጣም ደስ ይላል። እዚህ እዳለብሽ በጣም እሱን መሸወድ አይቻልም። በጣም ደስ ይላል። እንደው ከዚህ ጋር ተያይዞ ግን እንደው እንዴት ተዋወቃችሁ? የእጮኝነት ጊዜያችሁ ምን ይመስል ነበር? በእናንተ ጊዜ የነበረው የእጮኝነት አካሄዱ መልኩ አሁን ካለው ይለይ ይሆን ወይ የሚለውን ደግሞ ብትነግሩን። ፍጽዬ ካንቺ እንጀምር። የተዋወቅነው እንዴት ነው? በሃይስኩል ነው። ሃይስኩል እኔ 9ኛ ክፍል ተማሪ ሆኜ እሱ 12ኛ ክፍል ተማሪ ነው። እኔ ቦሌ ሃይስኩል ነው፣ እሱ ደግሞ ኮከበ ጽባ ምስራቅ አጠቃላይ ነበር የሚማረው። በዛ እንትን አለ የትምህርት ቤት ፌሎሺፕ አለ አይደል? እንደዛ ግሩፕ እየሆንን ባይብል ስተዲ አለ። በረፍት ሰዓት ላይ ሁሌ ባይብል ስተዲ አለ በየትምህርት ቤታችን በግሩፕ 10 7 የሆኑ አለ ፌሎሺፕ አለ። እሱ ደግሞ በጊዜው 17 ትምህርት ቤቶች ኮኦርዲኔተር ነበር፣ ኃላፊዎች ነበሩ። የየትምህርት ቤቶችን እያስተባበሩ እንትን የሚሉ ነበር። አሁን እንደዚህ እንደምታየው አይደለም። ወንድዬ በዛ ሰዓት በጣም በቃ ብዙ ሰው የሚከበው የብዙ ተማሪ በቃ ወዳጀ ብዙ በቃ የነበረ ሰው ነውና እንወደዋለን ሁላችንም። ያው እንትናችን መሪያችንም ስለሆነ በጣም ነበር የምንወደው። ከዛ 12ኛ ክፍል ጨረስን። 12ኛ ክፍል ጨርሰን ነገር ነው አይደለ? አዎ እንዲሁ ለርዳት ምንድነው በሃይስኩል ህብረት ያው እኛ መካነ ኢየሱስ ሮያል መካነ ኢየሱስ የተማሪዎች ፌሎሺፕ እኛ እናደርጋለን በየሳምንቱ አርብ። በወር አንድ ጊዜ ደግሞ ኮከበ ጽባ ትምህርት ቤትንና ቦሌዎችን አገልጋይ ከውጭ ስለምንጋብዝ እዛ ትምህርት ቤት ፌሎሺፕ ላይ ሁለቱ ይመጣሉ፣ ሁለቱ ሃይስኩሎች ማለት ነው። እኔ ምስራቅ ትምህርት ቤት ነኝ፣ እዛም አገለግላለሁ። እንዳለችው ደግሞ በጊዜው 17 ሃይስኩሎች 17 ወይ 19 ሃይስኩሎች ናቸው። የሃይስኩሎቹ ሁሉ ሰብሳቢ ነኝ፣ የትምህርት ቤቶቹ ማለት ነው። ስለዚህ የተማሪዎች በቃ የየትምህርት ቤቱ የ19ኙም ሃይስኩል ህብረት አለ። የነዛን መሪ ነበርኩ ማለት ነው። ከትምህርት ቤት ውጭ ከምስራቅ ከመማርበት ትምህርት ቤት ውጭ ማለት ነው። ስለዚህ እድል እንሰጣለን ለኮከበ ጽባህና ለቦሌ ተማሪዎች እና የቦሌ ተማሪዎች በወር አንዴ ከኛ ጋር አምልኮ ያደርጋሉ። በዛ መካከል መጥተው ይካፈላሉ ማለት ነው። ተወውቁ እንዲሁ ውጫዊ የሆነ ተወውቅ እንጂ በቃ ሃይስኩል ላይ ተማሪ ፌሎሺፕ ክርስቲያኖች ላይ ስትመጣ ማቃት ከዛ ያለፈ የዘለለ የለም። መልኳን ነው ማቀው ማለት ነው እንጂ ቀረበ ነገር የለም በሃይስኩሉ ተማሪዎች ማለት ነው። እኔ ልቀጥል ከዚህ በኋላ ይሄን የትምህርት ቤቱ እንደዚህ እንዳለ ሆኖ ከዛ ምንድነው የሆነው? መሰረተ ክርስቶስቻችንን እዛ አለን እንደዚህ እንደ ፋውንዴሽን ኒኮሌሽን እንደሚባለው እዛ ደግሞ ህብረት ነው ባይብል ስተዲ ነገር አለን እና ያስተምረናል። አስተማሪያችንም ነው ደቀ መዝሙር አስተምሮኛል። የሆነ እንደ ሳብጀክቶችን ያስተምረን ነበር። በጣም እንቀራረባለን እና 3 አገልጋዮች ነበሩ። አሁን ማረሳቸው አበበ ስዩም ፓስተር የሚባል አስፋው የሚባል ነበር። ምስራቅ መሰረተ ክርስቶስ ነበርን። በዛ መካከል ሁሉንም ቀርባቸዋለሁ። ሁሉም ወዳጆቼ ናቸው።
ግን የውስጤን ማወራው ለሱ ነው። በቃ ሁሉ ነገሬን ብነግረው እሱ ነው የሚቀለል የሚለኝ እሱ ነው። ለሱ ነው ብዙ ነገር የምናወራው፣ ብዙ እንቀራረባለን። ከነሱም ጋር እንቀራረባለን፣ ግን ሞር ማወራው ከሱ ጋር ነው። ብዙ እንቀራረባለን። በዚህ መካከል የኬንያ የመሄድ እድል ገጠመውና ከሀገር ወጣ። 1 አመት ነው የቆየው። 1 አመት ቆይቶ አንድ ጓደኛ አለችኝ እዛ አብረን ያለን። እሷ ጋር በጣም ቅርብ ነን። በሳምንት 2-3 ምናምን እንገናኛለንና አጋጣሚ ስደውል ወንድዬ እኮ መጣ አለች። የት ወንድዬ? ወንድዬ ነው ይሄ የሚያስተምረን የኛ ወንድዬ አልኳት። አዎ በቃ መጣው ብዬ ስልኩን ዘጋሁና እንዴት እንደደረስኩ አላውቅም። መላክ ተገኘው ሄጄ አየሁት፣ ደስ አለኝ በማግኘቴ። ከዛ በኋላ እንግዲህ ያው እሱ ልቡ ውስጥ ተጸንሷል ይመስለኛል። እኔ ግን ምንም በቃ ይሄ ወዳጄ በጣም ጥሩ ወዳጄ፣ ጥሩ አማካሪ፣ ሁሉ ነገር ማውራው የሚያመኝን መሆነውን ቤት ውስጥ ማሳልፈው ኤቭሪቲንግ ማውራው ለሱ ነውና ልክ እሱ ነው የመጣብኝ። እኔ በቃ ሮጬ የሚያስኬደኝና ሄድኩኝ። እዛ እሱ ስለራሱ ያወራል። ከዛ ለካ ልብ ውስጥ ተጸንሷል። እኔ አላቅም። ያው የድሮ ነገሬን ቀጠልኩ። በቃ አብሬ መውጣት አብሬ መግባት ምናምን ቀጠልኩና ልክ መሀል ላይ ነገሩ ተቀይሮ ጠራኝና ምናምን እንድታገቢ ነው ምናምን የሆነ ጥያቄ። እኔ አላመንኩም። ለምንድን ያላመንኩት? ወንድሜ ይሄ በቃ ታላቅ ወንድምሽ የምትኮሪበት የሆነ ነገር የምትነግሪው የምታማክሪው የሚያበረታሽ የሚያጽናናሽ በእግዚአብሔር ደግሞ አገልጋይ ወዳለሁኝ። ለምን በቃ እግዚአብሔርን ስለሚፈራ ያን ሰው አላግባይ ስል እኔ እንደ ብልግናም ሁሉ መሰለኝ። አንደኛ ልጅ ነኝ፣ በእድሜም ልጅ ነኝና አላስብም፣ ለማግባትም አላስብም። በእኛ ዘመን ደግሞ እንዲህ በልጅነት አሁን ባለው ጊዜ በ18 በ19 በ20 ምናምን ጋብቻ የለም፣ ወሬውም አይሰማም። አሁን ነው ያው ትንንሽ ልጆች ማግባት ጥሩ ነው፣ በትንንሽ ልጆች ማግባታቸው ጥሩ ነው። ግን በእኛ ጊዜ እንደዛ አልነበረም። በጣም ሲሪየስ ነው፣ ስትሪክት ነው። ቤተሰብም በጣም ደነውር ነው የሚቆጠረው ላግባ ብለሽ ታስቢና በዛ መካከል ነው። በዛ በቃ በጣም አዘንኩኝ፣ አኮረፍኩ፣ ተጣላሁት። እሱ በደረሰበት አልደርስም። በዚህ ጋር ሲመጣ እኔ በዚህ ጋር ሄዳለሁ። ከዛ ያው ያልኩሽ ወዳጆቻችን ፓስተር አበበ የሚባል ነበር። ነገርኩት። ወንድዬ እኮ ጠየቀኝ እና እንደው ካጠገቤ አረቀልኝ። እኔ አልፈልግም፣ ወንድሜ ነው እንጂ እኔ ለትዳር አላስብም ብዬ ለሱ ነገርኩት። በዛ ወሬ ወጣ። ያው ወንድዬ እኮ ጠይቋት ተባለ። ያው ትንሽ ምናምን ተጀመረ። እኔ ግን በጣም አዘንኩ፣ በጣም ከልቤ። በኋላ ግን ያው ጸልያለሁ። በዚህ ጉዳይ አይደለም ጸልየው እንዲሁ ህይወትን እንትን ስል ከሱ ውጪ ማሰብ አቃተኝ። የሚገርምሽ ከሱ ውጪ ማሰብ አቃተኝ። ስጸልይ ማስበው እሱን ነው። ሳነብ እማነበው ቃል ሁሉ እሱን ነው የሚተረጉምልኝ። ሌላም ቢሆን እሱን ነው የሚተረጉምልኝ። የሚገርምሽ እንደዛ ሆኜ እኔ በባህሪ እንዴት ነው አንድ ነገር እስካምንበት እቸገራለሁ። ካመንኩበት በኋላ ግን ምንም ነገር ነው ወደ ኋላ የለም። በቃ አልፈራምም አላፍርምም፣ ግን እስካምን እቸገራለሁ በባህሪና ከዛ በቃ እግዚአብሔር በደንብ በሚገባኝ በእኔ ሁኔታ እኔ በሚገባኝ ሁኔታ አስረዳኝ የኔ እንደሆነ እና አጋጣሚ አንድ ኮንፈረንስ ተዘጋጀ። መሰረተ ክርስቶስ ቤተክርስቲያን ትዝ ይለኛል። እንወቅ እናውቀውም ዘንድ እግዚአብሔር እንከተል በሚል መሪ ርዕስ ነበር ኮንፈረንስ የነበረው። አጠቃላይ መሰረተ ክርስቶስ 08 አዳራሽ ነበርና እዛ ላይ በቃ ይቅርታ እንደምጠይቀው በቃ እርግጠኛ ሆኛለሁ። እኛም አገልጋዮች ነበርን፣ ዘማሪ ነኝ፣ አገልጋዮች ነበር፣ ግን መገናኘት አልቻልንም። ያው በጣም ብዙ ትርምስ ስለነበር ብዙ ህዝብ ስለነበር መታየት አልቻልንም። የመጨረሻ ቀን አገኘሁትና ምን ልበል በቃ ይቅርታ አልኩት። ምኑን አለኝ። በቃ ይቅርታ። ከ7 ወር ስንት ጊዜ ቆይተሽ? 7 ወር ከተዘጋጋን በኋላ በቃ ይቅርታ። ምኑን አለኝ። በቃ አንተ ያልከው ልክ ነው፣ እኔ ነኝ የተሳሳትኩትና በቃ ይቅርታ፣ አብረን መሆን እንችላለን የሚል ነገር ነገርኩት። በዛ ደስ አለው። አሙጭስ ዛሬ ላይ ስናወራው እንደ ቀላል ነገር ስናወራው እንችላለን። በጊዜው ከባድ ነበር። ግን ቅድም ስናነሳ ከተማሪዎች ጋር ስለሆንኩ ብዙውን ጊዜ ያሳለፍኩት ማናት የሚለው ነገር ለሁሉ ሰው የወንድዬ ጓደኛ
እጮኛ ወይም ባለትዳር ማን ነው የሚል ነገር ለራሴም እንኳን ግራ እስኪገባኝ ማለት ነው። ከቤተሰቦች ጀምሮ ማለት ነው። እና ብዙ እህቶችን አቅ ስለነበር ሁኔታው፣ ትምህርቱ ቤቱ፣ ሁሉ ነገር ቸርቹም ስለሚያስተዋውቀኝ ማለት ነው። ደግሞ እኔ በአብዛኛው ከወንዶች ይልቅ ሴቶች ናቸው ጓደኞቼ። ለምን እንደሆነ አላውቅም። የለኝም ወንድ ጓደኛ የለኝም፣ ብዙ የለኝም። እና ግን ወደ እህቶች ያደላሉ ይመስለኛል። እና እንዳለችው ናይሮቢ ነበርኩ። ከናይሮቢ ስመለስ ያልጠየቅኩት ቤተሰብ አንድ ቤተሰብ አለ። እንዴት ወንድዬ መጥቶ ሳይጠይቀን አሉ ማለት እሷ ጓደኛ ቤተሰቦች። ወር ያህል ቆይቻለሁ እና ምን ያስቀየምነው ነገር አለ ያረ እየተባልክ ነው ብላ ጓደኛዋ ልጃቸው ነገረችኝ ማለት ነው። ኧረ እመጣለሁ አልኩ ማለት ነው። ብቻ ሄድኩ። በመጣሁ አንድ ወር ከምናምን በኋላ እዛ ቤት ሄድኩ ማለት ነው። ልጠይቃቸው ሰላም ልል ማለት ነው። ልክ እኔ እግሬ ሲገባ ልክ አንኳኩቼ ልክ ስገባ ስልክ ተደወለ ማለት ነው። እና ያ ስልክ የደወለችው እሷ ናት። እንግዲህ ይኸው እንግዲህ እና ጓደኛዋ ነች የምትነግራት። ወንድዬ መጣ ትላታለች። የት ወንድዬ ነው የምትለው? ሃይስኩል ያገለግል ነበረ እንዲህ ስትላት እሺ መጣ ብላ ዘጋች ማለት ነው። እና እኔ እንግዲህ ሻይ ተጥዶ ሻይ እስኪፈላ ድረስ ነው ጋቡ። ከቦሌ ማተሚያ ቤት 22 ማዞሪያ እንዴት ትመጣል? መልአክ ካላመጣት በስተቀር እና መጣች ወዲያ። ሻዩ ሲገባ እሷ በር ከፍታ ስትገባ የሆነ ነገር ውስጥ የፈሰሰ ማለት እጮኛ የሚል ማለት ደነገጥኩ ማለት በኢየሱስ ስም ብል ምንም ብል ከውስጥ ያልወጣለች ማለት ደግሞ እንዳው እንደምታያት አይደለች። ጥቅቅ ያለች ናት። በቃ ቅጥን ያለች በቃ እንደው ሁሉ ነገር አሁን እቺን ምን እንዴት አገባታለሁ? እንዴት ሚስት ትሆናለች? ኧረ እንደው በቃ ሰይጣን ነው ብዬ በቃ እየተቃወምኩ ምን እያልኩ በቃ ውስጤ ገባች ቀረች። እና ቅድም የተፈጠረው ሁኔታ ስጠይቃት መቀበል አቃታት ማለት ነው። ለሚቀርበን ወንድም ነው በቃ ወንድዬ ጠይቆኛል፣ ስለዚህ እኔ ደግሞ ወንድዬን እንደ ወንድም ነው እንጂ ለጋብቻ አልፈልግም አርቀው አይነት ነገር አለች። እሱም መጥቶ ነገረኝ። በቃ ተጋብዤ ምን ብዬ በቃ እሱ አልፈለገችም ተዋት ተባልኩ። እንዴት ላውጣት? አልወጣለች፣ ከውስጤ አልወጣም አለች። ከዛ እኔ ከሷ ውጭ ሌላ አይታየኝም። እኔ ደግሞ እሷን ጠይቅ ሌላ ሰው መጠየቅም አልፈልግም። ስለዚህ አልኩ እንደገና ሁለት ፓስተሮች ሆነው ተመካከሩ እና እስቲ አንተ ንገረው ወንድዬ እንዳይጎዳ ተብዬ ማለት ለኔ ያስበው ነው። ጨርሼ ነገርኩት። እኔ 3 ቀን ጾም ጸሎት ይዣለሁ። የእግዚአብሔር ፈቃድ ነው አይደለም ንገረኝ ብዬ በዛ መቃድ ደግሞ ውስጤ ሞልቷል። መጥቶን አናገረኝ ማለት ነው። አስበው የሚባል አለ አሁን አሜሪካ ነው። እኔ ከሷ ውጭ ሌላ ሰው አላገባም አልኩት። ቢለኝ ቢሰረኝ በምንም ጠም የትም አትሄድም ሱራ ትመጣለች አልኩት። እና እንዳልኩት ያው ከ7 ወር በኋላ መጣች። አመሰግናለሁ ስለመጣሽልኝ። ሰርጋችሁም ደግሞ የሚገርም ታሪክ እንደነበረ ሰምቻለሁኝ። ስለ ሰርጉም ትንሽ ብትነግሪኝ። እኔ ስለ ሰርጋችን ያው አገልጋዮች አይደለም አገልጋዮች ስትሆኚ ያው ኢኮኖሚሽ ብዙ አይደለም። በእድሮ የነበረውን ነው ማውራው እንግዲህ በእኛ ዘመን የነበረውን ነውና ብዙ ለመደገስ አላሰብንም። ግን የድሮ ሰርግ እንዴት ነው? ቸርች ውስጥ ፕሮግራም ይደረግና ኮክቴል ነገር ነው የሚሆነው። በቃ ቀለል ያለው እዛው ቸርች እንጨርሻለሽ። በቃ እንደዛ ነበር ፕሮግራሙ። ከዛ ወንድዬ የሚያውቀው የህዝብ ብዛት ሰርግ እንትኖችን ካርዳችን 1000 ነው የታተመው። 1000 ማለት 2000 ሰው ባልና ሚስት እንኳን ቢሆን 2000 ሰው ነው የሚመጣው።
እንደገና ወንድዬ እረስቶን ቢሆን ነው እንጂ ቢያስታውሰን ኖሮ ይጠራል ነበር የሚሉ በጣም ብዙ ህዝብ ነው የመጣው። በጣም ብዙ ህዝብ። ቸርች ፕሮግራም እንኳን እንደሱ አልነበረም። በጣም ገና ሼድ እየነበረ ነበር። ትልቁ ቸርች ሳይሰራ ጥቅጥቅ ብሎ ህዝብ መጥቷል። እኛ ያዘጋጀነው ትንሽ ነገር ነው። እንዴ ምን ልታረጊው ነው ይሄን ሁሉ ህዝብ የጠራሽው? ምን ልታበዩ ነው ሁሉ አሉኝ። እኔ ሙሽራ ነኝ ምንም ይብለው እና በጣም የሚገርም ፕሮግራም ነበር። እሱ ብቻ ሳይሆን እንደው እንደ እምነትም እንዲሆን በእኛ ጊዜው ምንድነው ጥሎሽ አለ፣ ሰርግ አለ፣ መልስ አለ፣ ቅልቅል አለ እና ከበድ ያለ ነው። ያን ሁሉ ነገር ማሟላት አለብን። ግን የእግዚአብሔር ደግነት አንድ ነገር ሳይጎድል እንደውም ብዙዎች ከሚያረጉት በላይ አድርጎ እግዚአብሔር ዳረን። በጊዜው እኔ ተማሪ ነኝ። በ19 ዓመቴ ነው የጠየቀኝ። በ23 ዓመቴ ነው ያገባሁት እና ምንም አታስቢውም ስራ ላይም አይደለሁም። ግን በጣም እግዚአብሔርን እናምን ነበር። በጣም እምነት ነበረን በእግዚአብሔር ላይ። ወደ ቀኝም ወደ ግራም የምንለውም አልነበረንም፣ ማለትም አንፈልግም። እኔ በቃ ወደ ቀኝ ወደ ግራ ካልኩኝ ወንድዬን ያስጠቃሁት ይመስለኛል። አገልጋይ ስለሆነ ስላልቻለ የሚለውን ነገር መስማት ስለማልፈልግ ዝም ብዬ በእግዚአብሔር ፊት ነበር ምን ሆነው ልናገባ 3 ወር እስኪቀረን ድረስ ሰው አብሮን አልነበረም። ለምንድነው አብሮን ያልሆነው? ካለውን ነገር እንዴት በቃ ተውም ተብለን ነበር። በቃ ይቅርባችሁ፣ ብዙ ሰው ጋብቻው ራሱ ይቅር፣ እንዴት ልትኖሩ ነው? በምን ሊያኖርሽ ነው? ቤት ተከራይታችሁ እንዲህ ብላችሁ የሚል ነገር ግን በእኔና እሱ መካከል በጣም የጠበቀ ግንኙነት ስለነበር፣ ፍቅራችን በጣም የጠበቀ ስለነበር እንደው ምንም እስከማይገባ እኔ ሰዎች ለብቻ እየጠሩኝ ሁሉ ታዩ ይሉኝ ነበር። እንዴት ልትኖሪ ነው ብለው በጣም ያስጨንቁኝ ነበር። ግን የኔና የሱ አንድ መሆን የኔና የሱ ፍቅር ምንም ነገር ሊያስገባ አልቻለም። በመካከላችን ሊገባ አልቻለምና ምንድነው የሆነው? አንድማ አረሳው። አሁን ወደ ጌታ ሄዷል ብናገር ደስ ቢለኝ። ሁሉ ነገር ተስተካከለና መጨረሻ ላይ የወርቅ ሁሉ ታሳያለሽ። በእኛ ጊዜ የጣት ወርቅ፣ የአንገት ወርቅ፣ ጥሎሽ፣ ልብስ በሙሉ ቦርሳ፣ ፒጃማ፣ ምን ማታሳዩ ነገር የለም። 2 ሻንጣ ብትለብሺውን ቬሎ ምናምን ነው የሚያመጣ እና እኔ ደግሞ አልፈለኩም ምንም ነገር እንዲገባብኝ የሰው ማለት ነው። ወርቅ የጣት ወርቅ አለን፣ ሁሉን አዘጋጅተናል። የአንገት ወርቅ መግዣ አጣን ማለት ነው። ከዛ ጓደኞቼ ቅርብ ጊዜ ያገባዋሉ። እናቴም እኔ ወርቅ አለ ከቸገረሽ ወርቅ ልስጥሽ ሁሉ ብላኝ በፍጹም ሁሉ ነገር አለን ነበር ብላት። ከዛ አንድ ወዳጄ በጣም ወዳው ወደ ጌታ ሄዷል፣ ብዙ ሰው ያውቀዋል። ሰለሞን ጥላሁን ይባላል። ሁልጊዜ ሰርጌ ላይ አነሳዋለሁ እና በጣም ወዳጄ ነው። አብረን ብዙ አገልግለናል። ምን አለ? በጣም ነው የምወድሽ፣ በጣም ነው የማከብርሽ። እንደው ላንቺ የሚሆን የመመጥን ስጦታ አጣሁኝ እና የቤት ባክሽን ብሎ እቤት ጠራኝ። የሚሰጠኝ ምን ቢሰጠኝ ጥሩ ነው? ያን አንገት ሐብሉን ተአሽጉ ሲሰጠኝ ማመን ያቃተኝ። እግዚአብሔር ሆይ በዚህ እንኳን ስምህ እንዲነቀፍ አልፈለግም። ምክንያቱም ቆም ያለው ከእግዚአብሔር ጋር እግዚአብሔር ነው የሚድረን፣ እግዚአብሔር ነው የሚያቆመን። በቃ እግዚአብሔር አለ ብዬ ስለተወራረድኩ ከእግዚአብሔር ጋር በሱ እንኳን ምንም ነው ወርቅ፣ ግን በሱ እንኳን እንዳፈር አልፈለገም እግዚአብሔር። በብዙ ክብር በብዙ ደስ የሚል የሚገርምሽ እኛ አንድ ነገር አላወጣንም፣ እንደውም ተርፎናል። በቃ ቤት ኪራይ እዚህ ጋር እኔ ነኝ የማደርገው የሚል ሰው ማአት በዛ። ፖስታ ነው ምንድነው የድሮ ሰርግ እንግዲህ ያው ከ30 ዓመት በፊት ያለው ነው ማለት ብዙ እግዚአብሔር ደግነት አድርጎልን ተዳርን። ደግሞ የእውነት ወንድዬ ጓደኛዬ ነው። ይሄ ባለ ትዳር ምናምን ሳይሆን እቤት ተጋብተን ስንኖር ከመኝታ ቤት አንወጣ፣ ሳሎኑን አናውቀው። ሰው ሲመጣ ከመኝታ ቤት ነው ሁሌ የምንወጣው። ካለን መኝታ ቤት ነን፣ ወሬያችን አያልቅም። እንደምናወራው ራሱ ይገርመኛልና ስንሄድ አብረን ነው አገልግሎት። እንደውም አብረን ብዙ መታየታችን ሁሉ በቤተ ክርስቲያን ትንሽ ችግር ፈጥሮብን ነበር። ምንድነው እነዚህ ሰዎች እስኪባል ድረስ ማለት ነው። ምንወጣው አብረን ነው፣ ምንገባው አብረን ነው፣ ቤት ካለን አብረን ነው። ሁልጊዜ እግዚአብሔርን እድል ጠይቀው ነበር እሱ ለማመስገን። የእውነቴን ነው። በጣም የተወደደ ቤተሰቡን የሚወድ ሚስቱን የሚወድ ከለላ የሚሆን እንትን ነው ወንድዬና በዛም በዚህ አጋጣሚ አመሰግናለሁ። እጮኛሞች ስንሆን ከመጋባታችን በፊት
ያው ሰው ውጭን አይደለም ያው የሷ ቤተሰቦች ከኔ ቤተሰብ የተሻለ ነው በኑሮ ምናምን እና ስጠይቃት ወደ ጮኝነት ስጠይቃት እና ከኔ ጋር ስትሆን ሰዎች ያልተስማሙት ውጫዊውን ነገር አይተው ነው። እንዴት ያኖራታል ነው፣ እንዴት ይኖራሉ ነው፣ ከምናገኘው ነገር የተነሳ ከገቢው የተነሳ ደግሞ መጀመሪያ ምን ግልጽ ሆኜ ነው የነገርኳት። ፈቃደኛ ሆና ያው እግዚአብሔር ተናግሯት አብራን ለመሆን ስናስብ እንግዲህ የምታገቢው ሰው አገልጋይ ነው። በአገልጋይነቴ ትቀበይኛለሽ ወይ? መጀመሪያ ጊዜን ሰጥቻለሁ። እኔ ሌላ ነገር የመስራት ሀሳብ የለኝም እና ቤተክርስቲያን የምትከፍለኝ ይሄን ነው፣ የቤት ኪራይ የማወጣው ይሄ ነው፣ እጄ ላይ የሚተርፈው ይሄ ነው እና አስራት አውጥቼ ምን ብዬ ይሄ ነው እጄ ላይ። በዚህ ከኔ ጋር ለመኖር ፈቃደኛ ነሽ ወይ? ሁሉ ነገር ግልጥ አድርጌ ነው የነገርኳት እና በጣም ደስ ያለኝ የእሷ እምነት እና ለእኔም ያላትን ፍቅርና አክብሮት የገለጠችበት መንገድ የሚገርም ነው። እኔ አንተን እንጂ የምፈልገው ብርህን አይደለም አለች። ያንን በቀጣይነት እግዚአብሔር የሚያመጣው ነገር ነው። እኛ ከተዋደድን እኛ አብረን ከሆንን በቃ ስትለኝ ልብ ያረፈ ማለት ነው እና እኛ በ2 ዓመታችን ልንጋባ ወሰነን። እናቷ ሰማች እና አይቻልም አለች። 2 ዓመት ጨመረች እናትየዋ እና በቃ በፈቃዳች ደስ ብሎን ነው በቃ እናትሽ ናት በቃ ደግሞ እግዚአብሔር ጊዜም እየሰጠን ሊሆን ይችላል ብለን በ4 ዓመት እጮኝነት ነው እና አገልጋዩ አብሮን የነበረ ከሁለታችን ውጪ ሌላ ሰው አልተስማማም። ያልተስማማበት እንዴት ይኖራሉ? ልትራብ ነው ሊጠሙ ነው እና ያ ሁኔታ ፈታኝ ነበርልኛ። ግን ፍቅራችን እምነታችን ያለው ነገር በእግዚአብሔር ላይ ያለን መታመናችን የበለጠ ሁለታችንን አያያዘን ማለት ነው እና እኛ ሳምንት ሲቀረኝ ነው ቤት ፍለጋ ሄድኩት። እኔ እስከዛ ድረስ የለም እና በሳምንት ውስጥ ነው ሁሉ ነገር ያለቀው እና ይሄም የእግዚአብሔር እጅ ነው። ጥሎሽ እኛ ይኑር አይኑር አስበን እንዴት እናደርጋለን? ቅድም ስጋቷ ፍርሃቷ ምን ብቻ እግዚአብሔር አመጣው። አስነሳላት፣ ለእኔም አስነሳልኝ፣ ለእሷም ጥሎሽ። ምክንያቱም አንዳንዱ የሰው ተውሶ ሰውን ለማስደሰት ስለሆነ ይህን አደረገላት ስለሚባል ስለምናቅ እኛ ደግሞ እግዚአብሔር ያላደረገውን በሰው ነገር ሐሰተኛ በድርጊታችንም ሐሰተኛ መሆን አልፈለግንም። ካላለ ከሌለ የለንም ነው። ስለዚህ በዚህ እውነተኛ ሆነ መቅረብ ስላሰብን ከኛ ጋር ጌታ ቆመን ይመስለኝ። ስለዚህ የሚገርም ነገር ነው እና የውጭ ነገሮች ናቸው በአብዛኛው ለእሷ የተደረገላትና በቃ እግዚአብሔር አክብሮን ነው የዳረን። ሰርጋችንን በሚገርም መንገድ እንደውም አንዳንዱ ሲያወራ አደባባይ ላይ ውጣ አይውጣ ባላቅም እምዬ ማርያም ስታገባ አገኘናት ነው ያሉት። ማለት ቀጥን ብላ ምናምን ብሎ እና ጎረቤቶቻችን ሁሉ በኋላ ስሰማ ማለት ነው እና የውጭ ባለስልጣን ምናምን ይመስላል። እኛ ካሜራማኖቹ ምናምን ብቻ ብዙ ነው ህዝቡ በጣም ብዙ ነው እስክንገረም ድረስ እና እንደው ምንድነው እኛ ምን ሊበሉ ነው ምናምን ብለን እንጨነቃለን። እናትየዋን መጣ እንዲህ ይሄ ሁሉ ሰው ከየት መጣ አሉ። በቃ እኛ እንግዲህ ያመጣ እኔ ከዛ በኋላ ሻሙ ብለው ቢበትኑትም እሷን ካገኙ እኔ ምን ፈልጋለሁ ብዬ ጨጭ እግዚአብሔርም ጸጋ ሰጥቶን በጥሩ ሁኔታ ሰርጋችን በእውነት ውስጥ አለው። ጋሽ በቀለ ፓስተር በቀለ ነው ያገለገለን እና ስብከቱ እስከ ዛሬ ድረስ ነግሬዋለሁ። እንደውም ባለፈው ስንገናኝና እስኪገርመው ድረስ
እንደ መልክ ነው ውስጣችን ያስቀመጠው። ብዙ ጊዜ ሰርግ ላይ ብዙዎች አያስተውሉትም። እኛ ግን ጥቅሳችን ራሱ አትረሳኝ እና ካለፍንበት ሁኔታ የተነሳ የተሰጠንም ቃል ስለነበር ብዙ ተከበብን። በተከበበች ከተማ የሚያስደንቅ ምሕረቱን በእኛ የገለጠ እግዚአብሔር ይመስገን ነው የሚለው እና ያንን ሁሉ አሻገረንና በክብር ነው እግዚአብሔር የዳረን። ብዙ ነቀፌታዎች ነበሩ፣ እነዛን ሁሉ አስረሳን እግዚአብሔር እና ደስ በሚል ምስጋናውን እሱ ሊወስድ ይህን ሰርቷል እና እግዚአብሔር ይመስገን። እንግዲህ 30 ዓመት ረጅም ጉዞ ነው። በዛ ውስጥ ደግሞ እየነገራችሁን ያላችሁት ደግሞ የእውነት እግዚአብሔር ጸጋ ምን ያህል እየረዳችሁ እግዚአብሔር ከእናንተ ጋር ሆኖ እንዴት እንዳገዛችሁ እንዳሳለፋችሁ ነው እየነገራችሁ ያላችሁት እና እንኳን 30 ዓመት አይደለም አንድም ቀን ያለ እግዚአብሔር ምሕረት ያለ እግዚአብሔር ጸጋ የሚታለፍ አይደለም እና ለዛ እውቅና መስጠቱ በጣም ትልቅ ነገር ሆኖ እያለ ያው በተለይ ትዳር ውስጥ ስንሆን እግዚአብሔር ራሱ አልፎ እንዲሰራ እኮ እኛ ምን ከፍተው በር አለ። እግዚአብሔር እንዲሰራ እንዳይሰራ የምናደርገው ፈቃዱ ስላለን እኛ ጋር በእናንተ ኑሮ ወይንም ደግሞ በእናንተ ትዳር ውስጥ እንደው ከጅማሬው ጀምሮ እግዚአብሔር ይህንን ሁሉ መልካምነት እያሳያችሁ እንዲቀጥል እንደገና ደግሞ በጣም ተዋዳችሁ ተከባብራችሁ እንድትቀጥሉ የሄዳችሁበት እያንዳንዱ መንገድ የራሱ የሆነ አስተዋጽኦ አለው ብዬ አስባለሁኝና እንደው የተወሰነውን ነገር ፍጽዬ እዚህ ላይ ብታነሺልን ደስ ይለኛል። አዎ ያው ትዳር ውስጥ መቼስ ምንም ሳንጋጭ አልጋ ባልጋ ደርሰን 30 ዓመት ኖርን ማለት ውሸት ነው የሚሆነው። ምክንያቱም በቃ ማንተዋወቅ ሰዎች ነን፣ የተለያየ ቤተሰብ ያሳደገንን። እኔ ገርመኛል ልጆች እንኳን ስናሳድግ አንድ እናትና አባት ኖሯቸው አንድ አይነት ትምህርት ቤት ተምረው አንድ አይነት ምግብ በልተው አብረው ኖሮ በጣም ሲጋጩ እናያለን። እንኳን የማይተዋወቅ ሰው ይቅርና ይኖራል ግጭት። የኛ ይኖርንበት እኛ ምን ጠቀመን ብዙ ግጭቶቻችን እንዳይሰፉ ከመጋባታችን በፊት ብዙ እናወራ ነበር። ምንድነው የምናወራው? ምንድነው ከኔ የማትፈልጊው ነገር እንድታው የምትፈልጊው? ከኔም በኔው መቅጣጫ በሱ መቅጣጫ ምን እንተው ምን እንበል ኢንካሬጅ የምንደራረገው ምኑን ነው የሚለውን ነገር በደንብ አውርተናል። ድካማችንን አውርተናል፣ ብርታታችንን አውርተናል። ይሄን ነገር አልፈልገውም ያለውን ነገር መተው ከባድ ነው፣ ግን ለመተው እኔ ሞክራለሁ። እሱም እንደዛው በደንብ ጽፈን ቁጭ ብለን እሱ የማይፈልገው ነገር እኔ የማልፈልገው ነገር እሱ ላይ እኔ ላይ የማይፈልገውን ነገር በጣም ተነጋግረንና እየሞከርን ነው። ከዛ ትዳር ላይ ስንገባ ያ ነገር ሲመጣ በፊት ያወራነው ነገር ነው እና ለማስተካከል እየሞከርን ያለው ነገር እንደሆነ ነው የምንረዳው በጊዜውና በጣም ብዙ ነገር አልፈናል። እግዚአብሔርን ማመሰግንበት ብዙ ተጋሽተን እንደምናቅ ትዝ ይለኛል። ነገርየውን ግን ረስቸዋለሁ። የእውነት አይምሮ ውስጥ የለም እንዲያርጎኝ እምለው አንድ ነገር የለም። በቃ እግዚአብሔር ከአይምሮ አውጥቶታል። ይሄ ምንድነው? ፍቅር የሚባለው ነገር። ፍቅር በራሱ ብዙ ነገር እንሸፍናል አይደል? የኃጢአትን ብዛት፣ የበደልን ብዛት፣ የክፋት ምናምን ሁሉ ፍቅር ካለ ይሸፍነዋል። እንዳላስታውሰው አድርጎኛልና አሁን ወንድዬ አድርጎኝ እንኳን የሆነ በጣም ያዘንኩባቸው ቀናቶች አሉ። ግን አሁን ምንድነው ብትይኝ አላስታውሰውም። እግዚአብሔርን በዚህ በጣም ነው የማመሰግነው። ያረገልኝ መልካም ነገር ነው ሁሌ በውስጥ የሚመጣውና የእውነቴን ነው በእግዚአብሔር ፊት ስለማወራና እኔ ትዝ አይለኝም። ግን ብዙ ተባብለን እናውቃለን። አንድ እኔ ያረመኝ ብዙዎች ሊያስተካክላል ብዬ ማስበው ያው አገልግሎታችን በጋብቻና ማማከር ውስጥ አብረን ስላለን የምነግራቸው ነገር ነው። አንደኛው ቤታችን የጸሎት ቤት መሆን በጣም ትልቅ ነው ለትዳር። በቃ እኔ ትንሽ የሆነ ኮሽኮሽ ያለ ነገር ስሰማ ጸሎት ነው ማረጋው። ስለ መኝታ ቤቴ፣ ስለ ሳሎኔ፣ ስለ ልጆቼ ቤት፣ ስለ ጓዳይ ስለምን ነው የምጸልየው። በጣም ጸሎት ትልቅ ነገር ነው። ሁለተኛ የይቅርታ ልብ፣ የምህረት ልብ ሰው ካለው ምንም ትዳሩ ጥሩ ይሆናል ብዬ እሱ የረዳን የምህረት ልብ ረዳን። ይቅርታ ለማድረግ አንቸገርም፣ እሱ ረዳን። ሌላው ምንድነው እኔ በባህሬ አኩራፊ ነበርኩ። በጣም ነው ማኮርፈውና ትዳር ጀምሬ በጣም አኩራፊ ነበርኩና እሱ ደግሞ ማኩረፍ ማትችው ሰው ብዙ ተባብለን አኩርፌው እናቴ ብሎ ሲል እንዴ ምን ነክቶሃል ነው ማለት
ቅድም ያወራ ምንም የትኛው በግራ ነው የሚገባውና አንድ ጊዜ ምን አለኝ ቆይ እኛ ያልተግባባ ነው ስለዚህ ውሃ ነው ይተጣላ ስለዚህ ሶፍት እንዳናወራ ምን ይከለክለናል አለ ሳስበው ለካውነቱን ነው እንዴ ውሃው ካልተስማማን ይቀመጥ በቃ ስለሰው ውሃው አናወራ ስለ ሶፍቱ ግን ኑሮ ነው ስለ ሶፍት ግን ማውራት አለብን ለካውነቱን ነው በዛ ምክንያት በቃ አናኮርፍም በየሆነ ነገር እንጨቃጨቃለን ከዛ የሆነ ወሬ ይቀጥላል እንጂ ያን ነገር ይዘን እኛ ብቻ አይደለም ልጆችም ያለመደባቸው ተቆጥተን ተጨቃጭቀን ከዛ ማሚ ወይም ባባ ብለው መተው ማውራት በቃ እንደ ባህል ሆነ ቤታችን እንጂ ያኩርፎ ማደር አይደለም እሱ ካለ ደቂቃ ነው ማያስቆይሽ ወዲያው ሌላ ወሬ ይጀምራል ደግሞ የእውነቱን ነው ለማስረሳት ብሎ ሳይሆን ኖርማል ባህሪው ማኩረፍ አይችልም በቃ ዝም ማለት አይችልምና በጣም ጠቅሞናል እሱ ነገር ከዛ ታስበው እውነት ነው ብዙም አትግባቢባቸው ነገሮች አሉ የየራሳችን የሆነ ምን ፈልጋቸው ያ ነገር ካልተስማማን ቁጭ ማድረግ ነው እስክንስማማው ሌላውን ህይወት ግን መቀጠል እንችላለንና ይሄ በጣም አስተማረኝና ይሄ በጣም ጠቀመኝ እንጂ በጣም ግጭቶች ይኖራሉ አለመግባባቶች ይኖራሉ እንዳልኩሽ በእግዚአብሔር ፊት አላስታውሳቸውም ወንድዬ እንዲያደርገኝ ብዬ ማስበው የለኝም ግን እንዳለፍነው አውቃለሁ በዚህም ይሆናል ያለፍነውና ማስታወሰው መልካሙን ነገር ነው የእውነት ተያይዘን ምን ሄደው እንትን በቃ መዝናኛ ይዞን ይሄዳል በቃ የሚያረጋቸው መልካም ነገሮች ማአት ናቸው በቃ ብዙ ከሱ ጋር ሆኜ ብዙ ነገር ለምጫለሁ በጣም አብሮኝ ጊዜ ብዙ አሳልፈናልና እሱ ነው ትዝ የሚለኝ እና ቻሌንጅ የለም ሳይሆን አለ ግን እግዚአብሔር እንድረሳው አደረገኝ እግዚአብሔርን ሰላማንኩት ሌላው አንድ ደግሞ ምንድነው እኔ አገልጋይን ወዳለሁ አገልጋይ የምወድበት ምክንያት ምንድነው እግዚአብሔርን ይፈራል በእኛ ዘመን እንደዛ ነው አገልጋይ እግዚአብሔርን ፈራ ነው አንቺም ፊት እዛም ፊት ያው ነው ስለዚህ እግዚአብሔርን ስለሚፈራ ውጪ ሌላ አይደለም እኔ ጋር የሚሆነው ነው እዛ የሚሆነው ብዬ እምነት ውስጥ ያለ ስለዚህ ምንም ፍርሃትም ድንጋጤ ምንም የለኝም እና ሰዎች እንዳለው ሲሉኝ እንዴት ልትሆኚ ነው እንዴት ነው ይሉኛል እኔንም እንዴት ነው በቃ እንዴት ልትኖሪ ነው እኔ እኮ እላቸዋለሁ እንኳን ገንዘቡን ሰውየውን አላምነውም የሚል ነው ውስጥ የመጣ ምክንያቱም ሰው ስለሆነ ሰው ዛሬ መልካም ሆኖ ነገ ሊቀየር ይችላል እኔ ግን ማምነው እግዚአብሔር ነው ትዳሬን ሳስብ ማምነው እግዚአብሔር ነው እንጂ ወንድዬን አይደለም ሰው ነው የሰው ባህሪ ዛሬ መልካም ምክንያቱም አይተናል በዘመናችን በጣም ተዋደው ጉድ የተባሉ ባለ ትዳሮች ከ3 ወር ከ4 ወር በኋላ ሊገዳደሉ የሚደርሱ ብዙ ሰዎች አሉና እኔ እምነታችንን እግዚአብሔር ላይ ማረጋችን የጠቀመን ይመስለናል በብዙ ቻሌንጅ ብናልፍ እግዚአብሔርን የመጀመሪያና ዋና ማዕከል ስላደረግነው የሚንኮሻኮሽ ነገር የሚታይ ነገር ይኖራል ግን ተገልጦ የሚታይ ነገር እንኳን የለም ስንጨቃጨቅ እንኳን አይታይም እግዚአብሔር ሸፈነው መጀመሪያ ለሱቅና ስለሰጠን እሱም ይመስለኛል እግዚአብሔር ብዙ ነገራችን ሸፍኖ እዚህ ያደረሰን ይሄለን ጨምሮ እግዚአብሔር ይመስገን አሜን ያው አሁን በተለይ አንሳሻቸው ነጥቦች ለብዙ ቤት መጽናኛም መበረታቻም ደግሞ እንደገና ቆሞ ለማየት እድል ይሰጣል ብዬ አስባለሁኝ ቀላል ቢመስልም ምሳሌው ግን ረጅም መንገድ ስትሄዱ ግን ከብዙ ነገር የታደጋችሁም ስለሆነ በአንድ ነገር ተጋጭተን ሁሉን ነገር አብረን ከምንደፈጥጣው ለብቻው ነገሩን ማስቀመጥና ደግሞ ስለሌላው ነገር መነጋገር መቻል ትልቅ ጥበብ ነው ብዬ አስባለሁኝና ለብዙዎች ያው ለእህቶችን ብቻ ሳይሆን ብዙ ጊዜ ያው እህቶች ናቸው አኩራፊ የምንባለውና እንግዲህ አኩራፊ ባሮችም ስለማይጠፉ ግን ከምንም ነገር በላይ ለመነጋገር ፈቃደኛ መሆንና ነገሩን እንደ አንድ ጉዳይ ለማየት መፍቀድ ረጅም መንገድ እንድንሄድ ያደርገናል ምክንያቱም ያው ትዳር ውስጥ በየቀኑ ብዙ ነገር ስላለ ማለት ነውና ይሄ ትልቅ ምስክርነት ነው ፍፄ እንግዲህ ቀጥሎ ማንሳው ሐሳብ እንግዲህ በመግቢያችን ላይ ፓስተር ስታን ትንሽ ነካ አድርገህልናል ግን ከአገልግሎት ጋር በተያያዘ ያለፉትን እንግዲህ ከ40 ዓመት አካባቢ እንበል ወይ ከዛ በላይ በአገልግሎት ቆይተሃል እንግዲህ ቆይታችኋል ህይወታችሁን ሁሉ እግዚአብሔርን ያገለገላችሁ ያላችሁ በብዙ መሰጠትና እግዚአብሔርን መፍራት ለብዙዎች ምሳሌ የምትሆኑ ሰዎች ናችሁና ይሄ አገልግሎት ግን ጉዞ መቼና እንዴት ጀመረ የሚለውን ለፓስተር እድል ብሰጥ ደስ ይለኛል አገልግሎቱ ማለት ነው
ቅድም እንዳልኩት ትንሽ ጠቅሼዋለሁ እንዳልሽው ከጌታ ጋር ያለህ ጌታን ያገኘሁት እኔ በ1970 ዓመተ ምህረት ነው። ግንቦት ወይ ሰኔ ላይ ነው እና ከዛ ጊዜ ጀምሮ እስካሁን በጌታ ነኝ። እንግዲህ 10 ቤት ውስጥ እድሜ ውስጥ ሆኜ ነው ያለሁት። ያችን እድሜ እንኳን ብትሆን በጣም ኃይለኛ ሁኔታ ውስጥ የነበርኩበት ነው። በቤተሰብ አቅጣጫ ጥሩ ሁኔታ ውስጥ አልነበርኩም። ልጅ እመስላለሁ፣ ግን ብዙ ነገር የለመድኩበት ጊዜ ነበር እና ሁለት ታላላቅ ወንድሞቼ በጌታ ነበሩ። የነሱ ህይወት ጥሩ ነው፣ ግን የኔ ህይወት ግን ጥሩ አልነበረም። ስለዚህ እናቴ ትፈራ ነበር። ምናልባት ተለክፎ ይሆን ወይ ጥሩ ነገር አላሳየም፣ ባህሪም ጥሩ አይደለም፣ ድርጊቶቼ የለመድካቸው አንዳንድ ሁኔታዎች ስለነበሩ እና እስቲ ውሰዱት ጸሎት ቤት እና እንደናንተ የሚቀየር ከሆነ የሚለቀውም ካለ ክፉ ባህሪ ምናምን ካለ ቢጸልይለት ታጸልዩለት ብላ ትላለች። ስለዚህ በዚህ ነው የሄድኩት እንዲሁ ለማየት ከነሱ ጋር። ግን ህይወቴ ተቀይሮ ነው የመጣሁት። በቃ በአንድ ጊዜ ነው እንትን ያለው ንግግሬ፣ ድርጊቴ፣ ሁሉ ነገሬ በቃ በአንድ የተለወጠ ማለት ነው እና ከጊዜ በኋላ ያ ልጅሽ እናቴን ማለት ነው እንዴት ነው አሁንማ ልብ ገዝቷል ትላለች። እኔ ልብ አይደለም የገዛሁት፣ ህይወቴን የተቀየረው። አሜን። ህይወቴን ስለለወጠ ጌታ ሁሉ ነገሬን በአንዴ ነው የተለወጠ። በደንብ ነው ያስታወቀው። ሰፈር ውስጥ ሁሉ ነገር ከጓደኞቼ ወጣሁ፣ በቃ ለየት ብዬ ወጣሁ ማለት ነው። ቸርች ውስጥ ነው የምገኘው ጠዋት። በቃ እኔ ከቸርች ውጭ ሌላ ነገር የለኝም እስካሁንም ድረስ ማለት ነው። እና በደንብ ነው ይታወቅ የነበረው መለወጤ። ከዛ ጊዜ ጀምሮ አላርፍም እኔ በቃ ጎረቤት ምንም ብቻ ተናገር የሚለኝ ብቻ መናገር ብቻ ነው። ሌላ መልእክት የለኝም። ስለ ወንጌል በቃ ስለ ክርስቶስ ማወራው በቃ ይታወቃል። ትንሽም ሆኜ ሰራቸው የነበሩት አንዳንድ ክፉ የሚባሉ ነገሮች ማለት ነው። ግን ለወጠኝ ጌታ እና ከወንድሞችም ወጣሁ፣ ለየት ብዬ ወጣሁና አስፈራ ነበር አካሄደ አወጣጤ ራሱ። በቃ ምን ሊሆን ነው? ቄስ ሊሆን ነው እየተባለ ማለት ነው። እውነትም ቄስ ሆንኩ እና እንደዛ ሆንኩና በቃ በ70 ዓመተ ምህረት ጌታን አገኘው። ከዛ ጊዜ ጀምሮ ልክ 74 ቤተክርስቲያን ስትዘጋ በደርግ ዘመን ማለት ነው። እኔ በቃ ጭልም አለብኝ ነው ምን ይኮናል ተብሎ ማለት ነው። እና በቃ ከዛ ጀምሮ እንታወቅ ስለነበር ሰፈር ውስጥ ቤተክርስቲያን ጠራችን ማለት ነው። ገና ወጣቶች ነን ምናምን ነው በቃ በእኛ በየቤቱ እየሄደን ማለት ነው። እና በ75 ዓመተ ምህረት የጊዜ አስራት የሚባል አለ ቸርቻችን ውስጥ። 1 ወር ለክርስቶስ የሚባል አለ እና ጊዜያችንን ለጌታ ሰጥተን ማለት ነው። ለአገልግሎት ማለት ነው። ከዛን የጀመርነው 2 ወሩን ክረምቱን በሙሉ እንመሰክራለን። ሌላም ነገር ማድረግ የሚገባንን ነገር እናደርጋለን እንደ አስራት ማለት ነው። በጊዜው ገንዘብም ስለሌለን እኛ ጊዜያችንን በመስጠት እቻችን 2 ወር ለጌታ ብለን እንቀድሳለን። እና በተዘጋ ቁጥር እንደዛ ይደረግ ነበር። ያው ሃይ ስኩል ሲጀምር ምንም አላንገራገሩም። ገና እንደ ሃይ ስኩል ሲገባ አንተማ የፌሎሺፑ አባል ነው የምትሆኑት አባልኩ። በአንድ ቀን ነው ገና ሃይ ስኩል እንደገባው በ2 ወር ውስጥ እኔ አገልጋይ ሆንኩ ማለት ነው። ተማሪዎቹን ማሰባሰብ ማለት ነው። በ76 ዓመተ ምህረት ጠቅላላ የሃይ ስኩሉ መሪ ሆንኩ ማለት ነው። በእኛ ጊዜ ነው
እዚህ አዲስ አበባ ውስጥ ያለው ሃይስኩል አይዞ ነደደች ማለት ትችላለች። ኢትዮጵያ አዲስ አበባ ነደደች። በደርግ ሰዓት ነው ምናምን በቃ ሃይስኩል ላይ እሳት የነደደው። ከምስራቅ አጠቃላይ ተማሪዎች የኛ ሆነ ማለት ነው። ከኛ ተወሰድን። በየትምህርት ቤቱ እየሄድን ማደራጀት ጀመርን ማለት ነው። እና ብዙ ወጣቶች ተነስተዋል በዛን ሰዓት በ80 ዓመተ ምህረት አሁንም ቤተክርስቲያን አንድ አመት ለክርስቶስ የሚባል ነገር ያው አገልጋዩን ለማየት ማለት ነው። ጥሪ ያለው የለውም አገልጋዩ ራሱን እንዲመለከት እና በሰው ፊት የተገለጠ ህይወት ምስክርነት ያለው ህይወት አለው የለውም እንዴት ነው የሚለውን ለመፈተሽ አንድ አመት ያህል የአንድ አመት ለክርስቶስ የሚባል አለ። አንድ አመት ታየን። ሁለተኛም ተደገመ። ከዛ በኋላ ሙሉ ነው አሁን ከትምህርት ቤት ውጪ ነው። ከትምህርት ቤት 79 ጨረስኩ 80 ዓመተ ምህረት በቃ በአንድ አመት ጊዜን ሰጠሁ። ከአንድ አመት በኋላ እኔ ስራ ለመስራት ነው የማስበው። እስካሁን በወር ሲዘጋ ነበር ክረምቱን ነበር። አሁን ግን ለአንድ አመት ጊዜን ሰጠሁ። ከዛ በኋላ የራሴን ስራ ለመቀጠልም ማስብ ግን ያው ውስጤ ይሄ ሸክም ስላለ አልወጣም። ያው ቤተክርስቲያን አመነችበት ወንጌላዊ አርጋ ሾመችኝ በጊዜው። ከጊዜ በኋላ ደግሞ አንቺ ሳገባ ነው መጋቢ የተባለው። እሷ ከስመጣ ያው የመጋቢነቱን እንደገና መጋቢ አድርገው ቤተክርስቲያን ሾመችኝ ማለት ነው። እስከመጣንበት ድረስ የዛሬ 10 ዓመት እስከ ምስራቅ እስከመጣሁበት ድረስ በዛ የምናገለግለው። ያው እንግዲህ ብዙ ጊዜ ስለ ፓስተር ወንዴ ከደጅ ያሉ ሰዎች ሲናገሩ ወይ ሲመሰክሩ ያው በጣም ብዙ በጎ ነገሮች መታወቂያዎች አሉት። ግን ከሁሉ በላይ ብዙ ሰው ተስማምቶ ከሚናገራቸው አንደኛው የትኛውንም እድል ተጠቅሞ ወንጌልን መመስከር ይሄ አንዱ የሚታወቅበት ነው። የትም ቦታና የትኛውም ሁኔታ ላይ ሲሆን እንደገና ደግሞ ሰዎችን በመፈለግ በጣም ይታወቃል። ይሄ እንግዲህ በደጅ ያሉ ሰዎች የሚሉት የሚመሰክሩለት ነገር ነውና ከጎኑ ያለሽው የተወደድሽ ባለቤቱ ደግሞ ስለዚህ ምን ትያለሽ? በጣም እውነት ነውና ሰው መፈለጉ እስኪ ሰለችሽ ድረስ ነው። በቃ እስድክም እስኪልሽ ድረስ ነው። አብረን ስንሄድ በየመንገዱ የሚያቆመን ሰው ብዛት፣ ምክንያቱም በየቤታቸው ይጠይቃል፣ ስልክ ይደውላል። በአንድ ነገር ሰጠሽው ማለት እስኪ ሰለችሽ ነው የሚደውለው እና በመንገድ ስንሄድ መሄድ እስከማንችል ድረስ ያሚጎትተዋል። ሰላም ብሎ አይሄድም። አውርቶ አሁን እንዴት ነው ቤተሰብ ምናምን ብሎ ጠይቆ ቆሜ እንደዛ በቃ በጣም የተሰጠ ነው። እንደዚህ በጉብኝት በመጠየቅ በምናምን ምስክርነት ደግሞ እኔ በጣም ነው የሚገርመኝ። በቃ ሰው ቤት ሄደን ያው አንድ መትዬም ገጥሞሽ ያውቃል። ሰው ቤት ለጉብኝትም ሄደን ውስጥ ያለው ሰው እንዲቀመጥ አይፈልግም። ጉጡ ብሎ ወንበር ስጧቸው ብሎ አንድ ሰው ጌታን ሳያገኝ መውጣት አይፈልግም። ይሄ ባህሉ ነው። አንድ ማረሳው በቤተሰብ ሁልጊዜ የማወራው አንድ ነገር አለ። አንድ ያክስቴ ባል ሞቶ ኦርቶዶክሶች ናቸው። ሲፈታን ያደረው በከበሮ በምናምን እንትን ተብሎና ገና እንዳገባን ገና ትኩስ ምሽሮች ነን። ከዛ ልሰብክ ነው አለኝ። በጣም ደረተው። አንደኛ ኦርቶዶክሶች ናቸው፣ ሁለተኛ በቃ የነሱ ምናምን አልኩ። በፍጹም እኔማ ሳልናገር አልሄድም አለኝ። ክርስቲያን ይልም እኔ እናቴ ምናምን በጌታ ሌላ ሁሉ አይደለም ዘመድ ተሰብስቧል። አንድ ደግሞ በጣም እናከብረው በጣም እንወደው አጎታችን ነበረ ለቤታችን እንደ ተጠሪ የሆነና እሱን ደግሞ በጣም ነው የምንፈራው። ያረሰዋል በፍጹም አለ። ከዛ ገብቶ መጽሐፍ ቅዱስን ይዞ ብድግ ሲል እኔ ሩጭ ወጣሁ። ፈርቼም ደንግጬ ማለት ነው። በቃ ድፍረቱና ይገርመኛል። ሰው ወንጌል ጋር ከደረሰ ሰው የሚባል ነገር አይፈራም። ከዛ ሰበከ፣ ተነስቶ ወጣ። ሲወጣ ይሄ የምንፈራው ያልኩሽ አጎታችን አቶ እንደሰን እኔ ነኝ የምሸኝህ የምትሄድበት አለው። ከዛ እሺ አንተ በጣም እውነተኛ ሰው ነህ ማለት አንዳንድ ሰው ሁኔታን አይቶ ኮምፕሮማይዝ ያደርጋል አይደል? የሚያምነውን እምነት
በጣም አንተ እውነተኛ ሰው ነህና ወደ ቸርች ነው የሸኘው። እንደው አንድ ትንሽ ረባሽ ልጅ አለኝና እንደው ቸርች ብትወስድልኝ ሁሉ ብሎ አለውና ይገርመኛል። እንደዛ ነው በቃ ሰፈር ውስጥም ቤት ማዘርጋ ሄዶ ሌላ ወሬ ስናወራ እሱ እንዴት ለሰው መናገር እንዳለበት ነው የሚያሰላስ። ዝም ነው የሚለው እሱ ሐሳቡ በምን ገብቼ ለዛ ላመነው ሰውዬ ምንድነው ማውራው ነው። የትም ቦታ አይደፈርም የሚባል ቦታ በራይድ ስንመጣ የራይድ ሹፌር በሚኒባስ ስንመጣ ጋቢና ነው ሮጦ የሚገባው ለሰውየው ሊነግረው። እኔ ምን አይነት ጸጋ እግዚአብሔር እንደሰጠው እኔ በጣም ምስክር ነኝ። በጣም 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 ለነፍሳት ሸክማለሁ። በቃ አልሰማም ቢሰድቡት እንኳን ምንም ነው የማይመስለው። ሁለተኛ አንድ ጉብኝት ደግሞ እንደዚህ የገጠመን ሰው ቤት እያንኳኳ ነው የሚሄደው። ያው የሚያገለግላቸውን ሰዎች በጣም ነው የሚጎበው። ጋሽ ጥራው አባትና ልጅ ተጣልተው እሱ ሊያስታርቅ ይሄዳል። አባትየው ሲመጣ ልክ ሲያየው በር ይዘጋበታል። በቃ እንዲያይቶ ድርግም አርጎበት ይሄዳል። ፓስተር ሲሄድ ሁለቱን ለማስታረቅ ከዛስ በነጋታው ሄዶ ያንኳኳል። ተቀይመዋል እሱ ምን በቃ ነገሩ እስኪሆን ድረስ ብትሰድቢው ብታባረሪው አንድ ጊዜ እንደውም ውሻ ሁሉ ለቀቀበት ሰውየው። እንደዛ አርጎበት በነጋታው ስልክ ይደውላል፣ በሌላ ሰው ስልክ ይደውላልና ምን አይነት ትጋት ነው ምን አይነት መሰጠት ነው ብዬ ነው ማስበውና እውነት ነው። በጣም በጣም እግዚአብሔር ይባረከው ሰውን የመፈለግ የወንጌል ሸክም እስቲል አሁን ያለ ነገር ነው። አሁን ራሱ በዓል ሲሆን እማይደው በቃ ቀንም ሌሊትም ነው የሚደውለው። ውጭ ሀገር አይቀሩት ሀገር ውስጥ ገጠር አይቀሩት የሚያገለግላቸው ሰዎች ድሮ ሲያገለግላቸው የነበሩ ሰዎች በሙሉ ኮኔክሽን አለ። እስካሁን ነው የሚጠይቃቸው። ይሄዳል ይጠይቃል፣ እየደወለ ይሄዳልም እየደወለ የሚጠይቃል ከትንሽ እስከ ትልቅና እኔ እግዚአብሔርን በጣም ነው ማመሰግነው። ይሄ እግዚአብሔር የሰጠው ጸጋ ነው። በጣም ታማኝነትን የሚሰጠን በዚህ ውስጥ ደግሞ እውነት ነው የወንጌልንም የሰውንም ዋጋ ደግሞ የሚሰጥበትን ስፍራ ነው በጣም የሚታየው። ፓስተር እዚህ ላይ የምትጨምረው ነገር አለ? ወደ ሌላ ሀሳብ ከመሄዳችን በፊት እንዳለችው ነው። ሌላ ነገር ይሄ ንግግር ፖለቲካ አልችልበትም። ሌላም ወሬ የለኝም። ማወራው ነገር በእውነት የለኝም። እና ሰው የሆነ ነገር ሲያወራ አገር ውስጥ አለው እንዴ ይላሉ። ከልቤ ነው እኮ ምንም አላቅም። እና ስለ ብዙ ነገር ያወራሉ እየሰማሁ አልሰማም ስለማላቀው ማለት ነው። እና መናገር ማልችል አይነት ነገር ተደርጌ ነው። እኔ ብቻ መጽሐፏን እስኪዛት ነው በቃ እሷ እንደምንም አድርጌ ብቻ ሰው እድል ከተሰጠኝ ከወንጌል ሌላ ነገር አላወራም። ሰዎች እንዲድኑ ነው እንዲጽናኑ ነው የምፈልገው። እና የትም ቤት ብገባ ማለት ነው እና ሳልናገር የቀረውለት ሲቆጨ ነው የሚያድረው። እና አዝናለሁ በቃ ለምን እንትን አልኩ እና ሚስ ማድረግ አልፈልግም። የገባሁበት ቤት በቃ እንደምንም አድርጌ ወንጌል ወደ ወንጌል ማመጣበት ያ የተነሳውን ኢሹ ቀይሬው እና ለወንጌል መሰክርበትና ብዙ ጊዜ እስካሁን ከልቤ የማይጠፋው በመሰክርነት ለሰርግ ነው ነው መልስ አለ። አዎ መልስ በጊዜው ጥሩ ሁኔታ ውስጥ አልነበርንም ከቸርች ጋር በተያያዘ እና ሰርግ ላይ ሄደን ማለት ነው አብረን ቆመን እየተጫወትን እኛ የምናወራው ወሬ ብዙም አልተማ ያወራሉ ግን አልሰማም። እኔ እዛ ፊት የሆነ ሰው አያለሁ እና ግንብ ላይ ተቀምጦ ማለት ነው እና እነሱን ተውኩና ለዛ ሰው መመስከር አለብኝ እና ውስጤ ከዛ ሰው ጋር ነው እና ለዛ ሰው መመስከር አለብኝ። አረ ወንድዬ እባክህ እሱ ምግብ ምናምን ፈልጎ ነው የመጣው አይሰማም ምናምን አሉኝ ማለት ነው። አይ ሂጄ መንገር አለብኝ አልኩና እንዴት ነው ምናምን ብዬ ቀረብኩት በሚገርበው መንገድ ማለት ነው። እና ለምን መጣ ስለው ያው እነሱ በሚሉት ቋንቋ ያው ምግብ ፍለጋ እንደሆነ ተናገረኝ። ከዛ እያልኩ ነገርኩት ማለት ነው ስለሆንኩ ከዛ እያወራሁት መልኩ ተቀየረ ሁሉ ነገርና ይገር ሆኖ ነው የሚሰማኝ። በቃ ከልቡ ነው የሚሰማኝ
እና የሆነ እንባው አይኑ እንትን አለ አቀረረ ማለት ነው። በኋላ ሰማኝና ጋሻ አመሰግናለሁ አለኝ። ያው ጌታን ለመቀበል ይወሰነ እኔ ዛሬ ለምን እንደመጣው ልንገሩ እውነት ልንገሩት ብሎ ሽጉጥና ቢላ ሳይ እንትና ሳይኝ ማለት ነው። ጩቤ እና ይሄ እኮ ትላንትና የተጣላሁት ሰው አለ እዚህ እሱን ገድዬው ዘግዝጌ አጥፍቼው ለመብላት አይደለም፣ እውነት ለመናገር ልበላ አይደለም ልገል ነው የመጣሁት አለ። ከሰደነከትኩ እና በቃ አሁን ይሄን እውነትማ ይሄን ነገር ነግረውኝ ሰው ላይ እጄን አላነሳም፣ ምግቡን ይቅርብኝ በቃ የነገሩኝ ነገር እንትን ብሎኛል ብሎ ካጠገቤ ብሎ ሄደ ማለት። ስለዚህ አዳንጉ እሱን ዳነ፣ ሊሞት ያለውም ሰው ዳነ። ይሄ ለእኔ ትልቅ ምስክርነት ነው። ስለዚህ በዛን ሰዓት ያ ሰው ወንጌል እንዲሰማ ማለት ነው እና ሚስ ማድረግ አልፈልግም፣ መጸጸት አልፈልግም እና በቃ አቅም እንትን ካላልኩ በቃ ሁኔታውን እንትን ካላልኩ በስተቀር በኋላ መጸጸት አትፈልግ። ምን ነው በነገርኩት አንድ ነገር ቢሆን ይቆጨኛል ብዬ ስለማምን እና ወንጌል ለመናገር ነው እኔ ለቤተሰቤም ለምናምን ማለት ነው እና ከአባቴ ጋር ሳቆ ተቀይሞኛል ማለት ነው። ምን እንደሆነ የሚያስቀይመው አላውቅም። እና ምንድነው አንድ ቀን ለሁሉ ስለሆነ ስለምመሰክር እናቴም በጌታ ሆና ነው ወደ ጌታ ሄደችውና እና አያቴ እኛ ቤት ነው የሚኖሩት። ለአያቴ መስክሬ ጌታን አስቀብዬ ወደ ጌታ ሄደዋል። እኔ በፖዚቲቭ አባቴም ጌታን እንዲቀበል እና አባቴ እንኳን ጌታን ተቀብለው እኮ ወደ ጌታ ሄዱ እያልኩ እሳቸው ጌታን ማግኘታቸውን እንመሰክርለን። ለካ የቆረበውን አባቴን አረከሰብኝ ብሎ ለካ ተቀይሞኛል። በቃ ተቆጭቷል እና ያቆረብኩትን አባቴን እሱ አረከሶብኝ ነው የገደለብኝ ለካ ምናምን ብሎ በኋላ ነው የባነንኩት ማለት ነው። አሁንም ጌታን አመሰግናለሁ። እሱም በስተመጨረሻ በ11ኛው ሰዓት ጌታን ተቀብሏል እና ትልቅ ነገር ነው ማለት አክስት የለም። ምግብ ከተበላ በኋላ እኔ በቃ መጽሐፌን ነው ማለት ነው በቃ ወይ ምስክርነት ነው በሆነ መንገድ ነው ገባው እና ቄሱ መጡ ነው የሚባለው እና እሳቸው ፊት ክፉ ነገር አይወራም ነው የሚባለው እና ሰፈሩ በሙሉ በቃ የአቶ ዘውዴ ጥቁሩ ልጅ ነው የሚባለው እና እሱ ጠንቋይ ይፈረኛል እኮ ሰፈሩ ውስጥ 3-4 ጠንቋይ ነበር። እኔ ግን አላውቅም። ልክ እኔ ወደ ከቤቴ ስወጣ ብዙ ጊዜ ጠንቋዩ አይታይም እና ድንገት ይወጣል ቆሞ ሲያወራ ልክ ስመጣ ይገባል ምናምን ይገባል ማለት ነው። ይሄ የሆነው ልጁ ጎረቤት ነው ጓደኛ ይሆናል። እሱ ነው የነገረኝ ያለው ምስክር ነው እና እዛ የአቶ ዘውዴ ልጅ ሲወጣ አልችለውም ይላል። እኔ ምን አለኝ እሱ ማይታር እና ሊገለኝ ይፈልግ ነበር አሉ እና ከቤት ያልቻልኩት አይነት ነገር ይል ነበር አሉ እና እንዴ ቸርቿ ክፍት ሆና አንድ እህት የጓደኛችን ታመመች። የመናፍስት ነው ስራው እና ሚላት ነገር የሚያደርጋቸው ነገር የሚጠይቀው ብዙ ነገር ስለሆነ ሰፈርተኛው በሙሉ ሰፈሩ በሙሉ ተጨንቀው ማለት ነው። ቤቱ ሰፈሩ ሁሉ ተጨንቀው እሷን በእግር ብለት አስረዋት ይጮሃሉ። ሁሉም ሰው
ይህን አድርግ ይላል፣ አመድ ይላል፣ ሽቶ ይላል ምናምን መንፈሱ ነው ነባው እና አስረው እቤት ውስጥ አስቀምጠዋት አንዱ ትዝ ሲለው የአቶ ዘውዴን ልጅ ወንደሰን ጥሩት እነሱ ይጸልዩላት ይላል። እኛም ፍለጋ ተጀመረ ማለት ነው። እና ብቻ ከአንድ ጓደኛዬ ጋር አገኙን ይዘውን መጡ ማለት ነው። ልክ ስንሄድ አረ ከሌ ታማለች እና እናንተ ነው የምትጠበቁት እና ጸልዩላት ተባለ። ብቻ ጌታን አስቀድመን ወጣን። ስንል መንፈሱ ጮኸ ማለት ነው እና ሰፈሩ በሙሉ ቀውጣል። ከዛ እኛን ሳይን እነሱን መቋቋም አልችልም አስወጡልኝ። እኛ ደግሞ ያው ስልጣን አለን ከጸሰን ጸጥ አሰኘን። ታስራ ነበር አስፈታን። ከዛ በኋላ ጸለይን እና ጨረቃ ሆኗል ሰፈሩ በሙሉ ማለት ነው። ህዝብ ተሰብስቦ ማለት ነው። ምትታወቅም ስለነበር ቻ ጸለይን መንፈሱን ገጽሰን ነፃ ወጣች። ሰፈርተኛው በሙሉ ያን ጊዜ አከበረን ማለት ነው። መጨረሻ ላይ ማለት ስማችንን በቃ ያለውን ሃይማኖት ተነቅፈን ስለነበረ ማለት እዛ አካባቢ ለካ የሁላችን የቤተሰቡ ቄስ አሉ የነፍስ አባት የሚባሉ የማይመጡት እኛ ቤት ብቻ ነው። እና አቶ ዘውዴ በሁለት ቢላ ስለሚበላ እና እምነታቸውን ልጆቹን ካላስካደ ካልተወ እዛ ቤት አንመጣም ተብሎ ጸበል የማይረጨው እኛ ቤት ብቻ ነው በእኛ ምክንያት ማለት ነው። ከዛ በዚች ልጅ ነፃ መውጣት ምክንያት ለሰፈሩ በሙሉ ማለት ነው ጓደኛ የለ አሮጊት የለ እናታ ማንም የለም። ምን ብዬ ጠየቋት? ምንድነው መሬት ታይሽ የነበረው አልኳት። እና የሆኑ ጥቁሮች ይዘውኝ አስረውኝ ጠመው እናንተ ስትመጡ ከእናንተ ጋር አንድ ቀይ ሰውዬ አብሯችሁ መጣ። እናንተ ስትጸልዩ ያ ቀይ ሰውዬ ጥቁሮቹን እየመታ አባረረልኝ፣ እኔ ነፃ ወጣሁ አለች። በስመ አብ በቃ ይሄ ማን ነው ስላት ኢየሱስ ነው አለችኝ። በስመ አብ በቃ ይዘው ከዛ እንደኛ ማን ይከበር ሰፈርተኛው በሙሉ። ከዛ በቃ ትክክለኛው ሃይማኖት የነሱ ነው ተባለ እና ለሰፈሩ ሁሉ ከዛ ጊዜ ጀምሮ ያጠንቋይ መቋቋም አልቻለም። እኛ እዛ አካባቢ በቃ ትክክለኛው የነሱ ሃይማኖት ነው እና ቤተሰቡ ሁሉ በቃ በአክብሮት ሰፈርተኛው ትላንትና አባታችን ይነቅፈን የነበረ ሰው አሁን አስከበረን ጌታ። ወንጌል በነፃነት ማውራት መስናገር ይቻላል እና ባይወማ የተባረርን ሰዎች ነበር። ስሜ ተሰረዘ ከቀጥሩ ማለት ለወጣቱ ከጸረ ምናምን ተብዬ ማለት ነው ጸረ አብዮት ተብዬ ከወጣት ሊስት ውስጥ አስወጡኝ ማለት ነው። ማንም ሰው እንዳይቀርብ ይሄ እኮ ወጣት ላይ የተነገረ ንግግር ማለት ነው። ስለዚህ እንዳትቀርቡት እስኪባል ድረስ ማለት ነው። እና ወደ ናይሮቢ የመሄድ ምክንያት እነሱ ሌሊት እኔ ሊይዙ ማለት ነው ብሔራዊ ውትድርና ሊያስኬዱኝ ሲሉ እግዚአብሔር በሳምንት ውስጥ ነው ወደ ናይሮቢ ወሰደኝ። ልጄን ወደ ግብጽ ጠራሁት ነው የሚያልሰላል በቃ ወሰደኝ እና ከዛ ደግሞ መለሰኝ። ሲመልሰኝ ደግሞ ሚስት ሰጠኝ። እግዚአብሔር ይመስገን። እንግዲህ ያው ያለፉትን 40 ዓመታት አካባቢ በአገልግሎት ብለናል። ወደ ኒው ክሬሽን ከመጣችሁ ደግሞ ከ10 ዓመት ያላነሰ ጊዜ በዚህ ያላችሁና በተለያየ ባላችሁበት በዛይን ፋውንዴሽን በመሪነትም ታገለግላላችሁ፣ ዛም ትማራላችሁ። እንደገና በኒው ክሬሽን ቤተክርስቲያን በጋብቻና ቤተሰብ አገልግሎት ውስጥ
ታገለግላላችሁ። በተለይ ደግሞ ፓስተር ወንዴ በቤተክርስቲያኒቷ የመጽናናት ህብረት ውስጥም በመሪነት በጣም በመሰጠት ታገለግላለህና እስቲ ደግሞ ወደ ኒው ክሬሽን የመጣችሁበት ጉዞ ምን ይመስል ነበረ? በዚህ ስላላችሁ አገልግሎት ደግሞ ጥቂት በሉኝና ወደሚቀጥለው ሀሳብ እንሄዳለን። በመጀመሪያ የሚሰማኝ ሰው ብዙ አይደለም፣ መናገር እፈልጋለሁ። እንኳን እግዚአብሔር ይህን እድል ሰጠኝ። ምክንያቱም ስለ ኒው ክሬሽን ቤተክርስቲያን ሰው ኔጌቲቭ ነው አመለካከታቸው፣ ሰው የሰማው ማለት ነው። ቤተክርስቲያኒቷ የስህተት ትምህርት እንደምታስተምር ነው የሚነገረው። በእውነት የምትሰሙኝ ሰዎች አይደለም፣ በጭራሽ አይደለም። የስህተት ትምህርት አይሰበክም፣ አይማርም። እና ስለ ኒው ክሬሽን ያለው አመለካከት ወደ እኔ ወደዚህ የመጣሁበት ምክንያት በስደት ነው ማለት ይቻላል። ቀድማኝ የመጣችው እሷ ናት። እሷ ስህተት ትምህርት ቦታ ነው ትሄዳለች የተባልኩት። እኔ እንደማትሄድ አረጋገጥኩ። ትምህርቱ ስህተት እንዳይደለ ማለት ነው። ማንም እንግዲህ ከእኔ በእድሜ ስንቶቹ እንደሚበልጡኝ አላውቅም። በጌታ ቤት እንግዲህ ወደ 48 ዓመት ኦልሞስት ነኝ ያለሁት። ስህተት ቦታ አልሄድኩም። እኔ ስህተት ወንጌልም አይሰበክም። አመለካከታቸው በዚህ የተበላሹ ሰዎች ብዙ ስላሉ ማለት ነው። እና እንደ ሞኝ ተቆጥሬማለሁ። ስህተት ቦታም ሄድክ ተብያለሁ። አልሄድኩም። እኔ የስህተትም አስተምሮ አይደለም። ሰው አላወቀም አልደረሰበትም ካልሆነ በስተቀር የስህተት ትምህርት የለም። እዚህ እውነት ለመናገር የስህተት ትምህርት የለም። መጀመሪያ አስተምሮቱ እንደዛ ስለነበረ ይታይ የነበረው ስትካፈል ትዳሬን እንደሚነካ አገልግሎቴ እንደሚነካ ሲገባኝ እስቲ የምትማሪው ንገሪኝ አልኩ። ተምራ የምትመጣውን በካሴት እሰማ ነበር፣ አደምጥ ነበር። ከዛ ምንድነው ስህተቱ ብዬ ፈተሽኩት። ምንም ከማምነው ምንም የተለየ ነገር የለም። ከዛ በኋላ ደግሞ በአካል መጣሁ። በአካል ከመምጣቴ በፊት ጋበዝኩት። አላውቀውም፣ እኔ አፖስትልን አላውቀውም። ስለዚህ እስቲ መጥቶ በአንድ ቀን መቼስ እኔን ስህተት ውስጥ አይከተኝ ብዬ ጋበዝኩት። በእውነት ለመናገር እስከብሱ ጥሩ ነው ያገለገለን። ታዲያ ምንድን ነው እስቲ ደግሞ መጥቼ ልስማው ብዬ መጥቼ ሰማው። አሁንም የለም። ስለዚህ ምን አልኩ? ይህን ሰው ሰይጣን ነው የሚጠላው እንጂ ሰው አይደለም አልኩ። ስለዚህ እዚህ ጋር ነው ችግሩ። እና ሰው አመለካከቱን ቢያድስ እውነት የእግዚአብሔርን ቃል ሰው ከገባው መፈተሽ ይችላል፣ ዝም ብሎ በስመ ከማውራት። እና በተቻለኝ ለማስረዳት ሞክሬያለሁ። ስህተት አለመሆኑን ተናግሬያለሁ። ዝም አንዳንዱ በኔጌቲቭ የተረዳኝ ሰው ካለ እድሉን አሁን ስላገኘው አይደለም። በቃ እውነት ለመናገር ስህተት አስተማሪ አይደለም እና ስህተት ትምህርትም አይደለም እየተሰጠ ያለው። እና መፈተሽ ማየት ይቻላል። የለም በምንም መንገድ ማስረዳትም ይቻላል። እና ለማስረዳት በጊዜው ለተጠየቁት ጥያቄ ማስረዳት ፈለኩ። ግን ሰው አመለካከቱ ካልተቀየረ በዛው አቋም ላይ ከጸና መግባባት አልቻልንም። ስለዚህ በዚህ ምክንያት መጣሁ። ስመጣ እንደ ሞኝ ነው እውነት የተቆጠርኩት። ምንም እንደማያውቅ ተደርጌ ነው ሚስት ተደርጌ ነው የመጣሁት። እና አንተ ማስተማር ስትችል እንዴት? እኔ ማንም ይሁን ማንም እድሜው አይደለም ቆይታም አይደለም፣ በዛ ሰው ህይወት ውስጥ የእግዚአብሔር አጀንዳ አለበት ወይ ነው፣ የእግዚአብሔር እቅድ አለበት፣ ፕሮግራም አለበት ወይ ነው፣ ጥሪ ያለው ወይ ነው። ያንን መፈተሽ ያንን ማየት የሰውየው ድርሻ ነው ማለት የሚሄደው ሰው ማለት ነው። ስለዚህ ያንን በተቻለኝ አየሁ
እንደ ባለ አእምሮ አየው፣ እንደ መንፈሳዊ ሰው ነገሩን አየው። ስለዚህ እኛ ብዙ ታገስን፣ እንወዳለን፣ ጌታን እንወዳለን፣ ቤተክርስቲያን እንወዳለን፣ አገልግሎታችንን እናከብራለን። በዚህ መሀል ላይ እኔ ቤቴ በጣም እወዳለሁ፣ ትዳሬ በጣም እወዳለሁ፣ አገልግሎቴን እወዳለሁ። የመጀመሪያው ጌታን ነው የምወደው። አንዳንዱ ሚስ ያደርገዋል አካሄዱና ለእኔ አገልግሎት ሶስተኛ ነው። መጀመሪያው ጌታ ነው፣ ሁለተኛ ትዳሬ ነው፣ አገልግሎት ሶስተኛ ነው። እና አገልግሎትም ካስፈለገ ከቤቴ ነው ጀምረው እንጂ ከውጭ አይደለም። ይህንን ስል እኔ ገና በተጋባሁበት ጊዜ የሰማሁት የቢሊ ግርሃም ንግግር ነው ትዳሬን ቅድም ለጠየቅሽኝ ጥያቄ ሁሉ ያቆመኝ ያኔ ነው። በትኩስነቱ በቶሎ ያገመኝ። እሳቸው ለረጅም ዓመታት ያገለገሉ ናቸው እና የመጨረሻ አገልግሎታቸውን በዓለም ሁሉ ይሰብኩ ነበር። ያ ይተላለፍ ነበር ለሰዎች፣ የመጨረሻ አገልግሎት ተብሎ ለሰዎች ሁሉ ወንጌል ይሰበክ ነበር። ከዛ ደግሞ ለአገልጋዮች ትምህርት ይሰጡ ነበር። እሱ አይደለም የኔ ልቤን ነካኝ። ለእሳቸው የተጠየቁት ጋዜጠኛው የጠየቃቸው ጥያቄ ነው። ይህን ያህል ዓመት አገልግለዋል፣ ለብዙዎች መዳን ምክንያት ሆነዋል። እግዚአብሔር አሁን እድሜ ቢጨምርልዎት ምን ያደርጋሉ ብሎ ጠየቃቸው። እግዚአብሔር አሁን እድሜ ቢጨምርልኝ ከሚስቴና ከልጆቼ ጋር ነው ማሳልፈዋል። ቅድሚያ የሚሰጠው ለልጆቼ ነው፣ ለሚስቴ ነው፣ ለትዳሬ ነው አሉ። እድሜ ቢጨምርልኝ ለትዳሬ ነው አሉ። ውስጥ የተቀራቀረ እውነት ለመናገር ከትዳሬ ውጭ ሌላ ነገር እኔ አላከብርም። አንዳንዱ እንግዲህ አገልጋዮች በዚህ ሰዓት ለሚሰሙኝ ሰዎች እኔ ሚስት፣ ትዳር፣ ልጆች ያለው ሰው አደባባይ ከሚሰብከው ይልቅ ቤቱ ላይ እኔ መሰራት አለበት። አገልግሎት አያስፈልግም እያልኩ አይደለም፣ ግን ሚስቱን ልጆቹን ያላገለገለ ለቤቱ ለትዳሩ ጊዜ ያልሰጠ እንደ መልአክ ቢሰብክ ትርፋማ አይደለም። ብዙ ቢጠቀምበት ጸጋው መንፈሱ ሊያገለግል ሊጠቀምበት ይችላል እንጂ ሚስት እያዘነች ልጆች እያዘኑ ብዙ ነገር ቢሆን እኔ ብዙ ደስተኛ አይደለሁ። እሱ ጠቅሞናል በእውነት እና ስለ ትዳሬ ብዙ ተብያለሁ፣ ብዙ ተነቅፌያለሁ። አገልግሎት እንደማልወድ፣ አገልግሎትን እንደማላከብር እኔ እሷ ታማ ስብከት ወይም ማስተምሮ ካለ አገልግሎት ስምዛትቺ እኔ እሷን ነው ማስታመመው። እሷ ነች ለኔ። እሷ ጤናማ ስትሆንልኝ ነው። ልጆቼ ታመው ልጆቼን ትቼ የትም አልሄድም። ታርጌቴ ቤቴ ነው። ትዳሬን በጣም ነው የምወደው። እሱ እስከ ዛሬ አስከበረኝ እኮ እንደ ላይ አይደለም፣ እንደ ትዳሬ የምወደው አሁን እስካሁን የነበርንበትም ቦታ ላይ ቸርች ላይ እንደተወደድን እንደጣም ሲያዩ ማለት ነው። ይሄና ሰው ተለያይተን አናውቅም። ሰርግ ቤት በይው፣ ለቅሶ ቤት በይው፣ ምንም ቦታ ላይ እሷ ያለ እኔ እሷ ያለ እና ተከባብረን እንድንኖር ያደረገን ይሄ ነውና እኔ አገልግሎት ከትዳር በኋላ እና አግብተው ሳያገባም ተጠርቶም ከሆነ ካገባ በኋላ ለትዳሩ ትዳሩን ጤናማ ማድረግ አለበት። ይሄ ማስበለጥ የሚባል ነገር የለም። ቤቱንም እያገለገለ ስለሆነ ነው። ቤቱን ካላገለገለ ነው እና ብዙ ጊዜ ሽማግሌዎች ምርጫ ሲኖር በጣም ነው የምፈራው እኔ እና ቤተሰቡን በመልካም የማያስተዳድር እግዚአብሔር ሲል ለካ ትኩረቱ ቤት ላይ ነው። እግዚአብሔር ትኩረቱ እዛ ላይ ነው፣ አደባባይ ላይ መስበኩ ላይ አይደለም። እና ሌላው ጥሎኝ ይሄዳል። ሚስቴ ነች አጠገቤ፣ ልጆቼ ናቸው አጠገቤና ለትዳራችሁ ታማኞች ሁኑ፣ ትዳራችሁን አክብሩ እና አገልግሎት ጥሩ ነው። ትዳራችን ላይ ግን እንቅፋት በሚፈጥር መንገድ መሆን የለበትም።
እና ያው እዚህ ከመጣን ጀምሮ እግዚአብሔር በእውነት መጀመሪያ ላይ እንዴት ምለምድ አልመሰለኝም። እውነት ለመናገር እዚህ ለመምጣት ብዙ እዛ ነው ያገርፍና ቅድም እንዳልንሽም ከህብረተሰቡ ጋር ነው የኖርኩት። እንዴት እለያለሁ ብዬ ነበር። ከዛ ደግሞ እግዚአብሔር ለካ ሌላም ቤተሰብ አለው ሌላም አለውና አለኝ እስካሁን አብረናቸው ማሳለፈውና እዚህም ከመጣው በኋላ እና ቁጭ ብዬ የመማርም እድል ልብ ሰጥቶኛል። ይሄ ከጌታ ነው። እና አንዳንዱ ይህን ያህል ሆነው ፓስተር ይህን ያህል አገልግለው ቁጭ ብለው ሲማሩ ብሎ ለካ እየሰበኩ ነው። እኔ ክብር ለጌታ ይሁን ማለት እየሰበክን ነው። ሁለታችን ተገኝተን ስንል እየሰበክን ነው። የማይነገር ማነው ድምፅ የሌለው ስብከት ማለት እኮ ነው። በኑሯችን በህይወታችን ስንመጣ አሁን ቸርች ማብረን ስንቀመጥ ምናምን ሰው ስለኛ መልካም ነው አደባባይ ላይ ባልተ ለካ እየሰበክን ነው። ስብከት በህይወትም ነው በንግግር ብቻም አይደለም። እና ይሄ 10 ዓመት በቃ እግዚአብሔር በእኛ ደግሞ እዚህ ሊጠቀም እኛንም ለሌላው በረከት የሌሎችም ለኛ በረከት እንዲሆኑ ሰጥቶና ደስ ብሎ ነው የምናገለግለው። ስንመጣም እውነት ለመናገር ዝም ብዬ መጣሁ አይደለም። ልጅ አይደለሁም እኔ ግራና ቀኙ ሳላስብ አይደለም። የእግዚአብሔርን ድምፅ ሳልሰማ የመጣው ሰው አይደለም። እግዚአብሔር በቃሉም በመንፈሱም ተናግሮኝ የመጣው ሰው ነኝ። እና ምናልባት በኔጌቲቭ የሚያቀኝ ሰው ምክንያቱም ብዙ ሰዎች ከሀገርም አገር ውስጥም ከሀገርም ውጪ በኔጌቲቭ ሲያወሩኝ ስለሰማሁ እና ያለሁበት ቦታ ጤናማ ቦታ ነው። የክርስቶስ አካል ቤተክርስቲያን ቅዱሳን ያሉበት እግዚአብሔርን የሚፈሩ ሰዎች ያሉበት ንጹህ ወንጌል የሚሰበክበት ቦታ ላይ እንዳለው ከዚህም ቦታ ላይ ስቀመጥ የእግዚአብሔርን መንግስት እንደሚያሰፋ ሰው እንዳለው ነው ያለሁት እንጂ የድርጅት ውስጥ ልዩነት ፈጥሬ አይደለም። በእግዚአብሔር መንግስት ውስጥ ንጹህ ወንጌል ትላንት የሚያውቁኝ ሰዎች የምሰብከውን ማስተምረው ዛሬም እየሰበኩ እያስተማረኩ በጤናማ ትዳር ውስጥ ነን ያለነው። እንግዲህ ብዙ ወጣቶች በዚህ ይመለከቱናል ብዬ አስባለሁኝና በተለይ ወጣት ወደ ትዳር ያልገቡ እህቶች በአብዛኛው እህቶች ቀድሞ እንደ አንድ ክራይቴሪያ ከሚያስቀምጡት የአገልጋይ ሚስት መሆን አልፈልግም እና በጣም ከሚፈሩት ከሚሸሹት ምናልባትም ደግሞ ምክንያት ኖሯቸውም ሊሆን ይችላል ይሄንን የሚሉትና አንቺ ያው ከፓስተር ጋር በአገልግሎትም እንግዲህ ረጅም ዓመት አብራችሁ ነው የነበራችሁት። ግን እንደዛም ሆኖ እንደ አገልጋይ ሚስትነት ነው አሁን እንድትመልሽልኝ የምፈልገውና የአገልጋይ ሚስትነት እንዴት ነው የምታዩ አንቺ? እንደገና ደግሞ ስጋትም ጥያቄ ላላቸው ወገኖች ደግሞ ምክርሽስ ሀሳብሽስ ምን ይሆን የሚለውን ደግሞ እንስማ ካንቺ። እሺ አገልጋይ ሚስት መሆን መታደል ነው የሚለው የኛን ዘመን ነው ማስበው። የኛን ዘመን እኛ ይኖርልበትን ዘመን አስቤ ነው። ሰው እንዳልሽው በተለያየ መንገድ ብዙ ትርጉም ሊሰጠው ይችላል። አገልጋይን የአገልጋዩ ሰውዬም እንዴት ነው ጥሪ ያለው ወይ ትክክል ከእግዚአብሔር መንገድ ውስጥ ያለ ሰው ነው ወይ? አገልጋይ ስንል አይደል ብዙ ኢሜጆች አሉ። ብዙ መልኮች ስላሉ እኔ ባለሁበት እኔ የአገልጋይ ሚስት መሆን ማለት መታደል ነው የምለው። ሰው አገልጋይ በእኛ ዘመን ሰው አገልጋይ ሚስት አልሆንም ብሎ የሚያስበው ገንዘብ ስለሌለው ብሎ ስለሚያስቡ በጊዜ ወቅቱ እሱ ስለሆነ እኛ ደግሞ በዛን ጊዜ እምነታችን እግዚአብሔር ላይ እንጂ ገንዘብ ላይ አልነበረም። ስለዚህ እኔ የአገልጋይ ሚስት ለመሆን አልከበደኝም። ምክንያቱም እምነቴ እግዚአብሔር ላይ ስለነበረ እግዚአብሔር ያኖራል፣ እግዚአብሔር ያደርሰኛል። ምክንያቱም ሰምተን ስለገባን ትዳር ውስጥ ሰምተን ስለገባን እግዚአብሔርን ሐሳብ አይተን ስለገባን ችግር አልገጠመንም። እንደዚህ አገልጋይ ስለሆነ አንድ በቃ ለደቂቃ ክሮስ አርጓ ያቀም የጫና ይኖር ይሆን ያገልጋይ እንደ ሰውየው ነው። እኔ ለኔ አንድ ጊዜ አንዴ እንደዚህ ነው እንደ የምኖረው ብያሰብኩበት ባገባው
15 ቀን ምናምን ይሆናል። ብዙ ረፍት አላረፍንም። ወደ አገልግሎት ነው የገባው። ጠዋት ይወጣ ማታ 5 ሰዓት ነው የሚገባውና እንደዚህ ነው እንዴ ትዳር? ምክንያቱም ብቻዬን ሆንኩ። የዘን ትዳር እንዲህ ነው እንዴ? ምክንያቱም ድሮ አብረን እናሳልፋለን አብረን ብዙ ጊዜያችንን። አሁን ደግሞ እኔ ቤት ውስጥ ስገባ እሱ ደጅ ነው። ደጅ ሲሆን አላገኘውም ብዙ እና ሲገባ እንዲህ ብዬ ነው የምጠብቀው ቆሜ ማለት ያ የቀኑን ውሎ ስንጫወት 7 ሰዓት 8 ሰዓት ይሆናል። ከመጀመሪያ እንዲሆነ እኔ የሚያሳለፍኩትን ስናወራ ያቺ መሃል ያቺ ናት ነው የከበደኝ ጊዜ። በቃ ጊዜ ማጣቴ ነው እንጂ የከበደኝ ሌላ ነገር አልከበደኝም። እውነት ለመናገር እንትን አገልጋይም ሆነን አገልጋይም አልሆነ የምናገባው ባል እግዚአብሔር ላይ እምነት ከሌለው ሁለቱም ያው በቃ በእኛ ጊዜ ገንዘብ ነው አይደል? የገንዘብ ጥያቄ ነው። ሌላ እኮ አይደለም። የካራክተር አይደለም ምናምን አይደል? የገንዘብ ጥያቄ ነው። እንደውም የድሮ አገልጋዮች እኮ በጣም ምርጥ ናቸው። እነሱ ጋር ለመሆን ራሱ በጣም ነው ሰው የሚፈልግበት። ምክንያቱም እግዚአብሔርን የእውነት ይፈራሉ። ስለዚህ የእውነት እግዚአብሔርን ስለሚፈሩ አብረን ለመሆን በጣም ደስ ብሎ ነው። እንዳልኩሽ የገንዘብ ኢሹ ደግሞ እግዚአብሔርን አምነነዋል። ስለዚህ ያመንነው ጌታ እዛ ጋር እንደሚያደርሰን እርግጠኛ ሆነናል። አሁን የምናገረው በደፈናው አገልጋዩ ማን ነው? እውነት እግዚአብሔርን የሚፈራ ሰው ነው ወይ? እንደ እግዚአብሔር ሐሳብ የተጠራ ሰው ነው ወይ? ወይስ ኢሞሽናል ሆኖ የወጣ ሰው ነው? ሰው አገልግሎት ይጀምርና አገልጋይ ነኝ ብሎ ደግሞ የሚያቋርጣል አይደል? እውነተኛ አገልጋይ ለእግዚአብሔር የተገዛ እግዚአብሔርን የሚፈራ አገልጋይ የምታገባ ሴት በጣም እድለኛ ናት። እኔ ልጆቼን እላቸዋለሁ፣ እኔ ስራ እሰራለሁ እግዚአብሔር ይመስገን። እኔ ስለ ስለሰራን አይደለም የምንኖረው፣ አባታችሁ ስለሚጸልይ ነው የምላቸው። ሁሌ ጸሎት ቤት ነው ቤታችን። የሆነ ነገር ሲሆን ጸሎት ላይ ነው። በቃ ወንድዬ ቤት አለ ወይ ያነባል ወይ ይጸልያል። ሌላ ታሪክ የለውም። ማንበብና መጸለዩ እኛን ያወጣን መጣ በሞገስ በክብር ስራዬን በሁሉ አቅጣጫ ውጤታማ እንድንሆን ያደረገን እሱ ቤታችን ውስጥ ስለሚጸልይልን እሱ አብሮን ስላለ ነውና እኔ አትፍሩ ነው የምላቸው። የምታገቡት የአገልጋይ ሚስት ለመሆን የምታስቡ ሰዎች የምታገቡት ሰው ማን ነው? እሱን ፈትሹ። እውነተኛ አገልጋይ ነው ወይ? ጥሪ ያለው ሰው ነው ወይ? እውነት እግዚአብሔርን የሚፈራ ነው ወይ? እሱን ፈትሹ። ግቡ። እግዚአብሔር ነው ሪስኩን የሚወስደው። እኔ የእውነቴን ነው የምልሽ መትዬ፣ እኔ ወንድዬን ሳገለግል እግዚአብሔርን እንደማገለግል ነው። ኢሞሽናል እንዳል ይቅርታ በጣም ለነብዩን ዋጋ ይቀበላል ይላል አይደል? በነብዩ ስም አንድ ቀዝቃዛ ውሃ የሚያቀርብ ያ ነው ውስጥ ያለው። ወንድዬን ሳገለግል አገልጋይ አይደል? አገልጋይ ኦነር እናደርግ የለ ያ ነገር ነው ውስጥ ያለው። ይቅርታ በጣም ስለሱ ሳስብ በጣም ኢሞሽናል ያደርገኛል። ማለት ብዙ ሰው አልተረዳውምና ይቅርታ በጣም ምን ለማለት ነው? አትፍሩ። በቃ እኔ በአጠቃላይ አትፍሩ ነው የምላቸው። እውነት እግዚአብሔርን የሚፈራ ሰው ከሆነ ጥቅሙ ለኛ ነው እንዳለሽ ነው። እውነተኛ አገልጋይ ስለሆነ፣ እውነተኛ እግዚአብሔርን የሚፈራ ሰው ስለሆነ፣ ሁኔታን አይቶ የማይለዋወጥ ሰው ስለሆነ፣ ትልቅ ሰው እንዲህ ያለ አላላ አይደለም። እግዚአብሔር ምን ይላል ነው። እግዚአብሔር ምን ይላል ብሎ ስለሚያደርግ ለኔ ጥቅሜ ነው፣ ለልጆቼ ጥቅም ነው። በቃ እሱን ነው ማምነውና እኔ አትፍሩ ነው የምለው። እውነተኛ አገልጋይ ከሆነ ያ ሰው ጥቅም ለኛ ጥቅም ነው፣ የቤቱ ጥቅም ነው። ገንዘብም ቢሆን እንደውም ያሉት አገልጋዮች የገንዘብ ኢሹ የለባቸውም። የድሮ የኛ ነው ባለማወቅም። ሁለተኛ ምንድነው ያሁኑ አገልጋዮች እንዴት ናቸው? ራሳቸው በእጆቻቸው እየሰሩ ምናምን ቤት ይደግፋሉ። የኛ አገልጋይ ማለት በቃ አገልጋይ ነው፣ ዞር ብሎ ሌላ ነገር አያዩምና እኔ ጥቅም ነው የምለው። እኔ አትፍሩ፣ እግዚአብሔርን እመኑት። ከምናያቸው ገንዘብና ቁሳቁስ ምድራዊ ነገር ትልቁ እግዚአብሔር ይበልጣል። ትልቁን እግዚአብሔርን መንግስት ለማገልገል እንኳን የመንግስት ባለስልጣን ተብሎ ሰው ይከበራል። ይሄ አገልጋይ ነው የእግዚአብሔር አገልጋይ ቤኔፊቱ ብዙ ነው። በምድር 100 እጥፍ፣ በሰማይ የዘላለም ህይወት እና እኔ እግዚአብሔርን እንደማገለግል ነው አስቤ እንትን የምለውና ደስተኛ ነኝ በጣም። አንድ ቀን የተጸጸትኩበት ቀን የለም አገልጋይ በማግባቴና በጣም ነው እግዚአብሔርን ማመሰግነው። እድል እንደሰጠኝ ነው እኔ የምቆጥረው። እንግዲህ ከመለስኩልሽ ምናልባት አገልጋይ የሚፈራበት ማለት የማይወደድበት እኔም አገልጋይ ስለሆንኩ ማለት
የኛ ድካም ይመስለኛል። የኛ አገልጋዮች ድካም ነው። ሰው አገልጋይ ቤቱ ከማገልገል ይልቅ ደጅ ሲያገለግለው ደስ የሚለው እና እኔ ሚስቱን ከወደደ ልጆቹን ከወደደ ቤቱን ከወደደ እኔ የሚሻሙብን ይመስለኛል። ግን ብዙ አገልጋዮች ሚስት ተደርገዋል እንዳያገቡ ማለት ነው። ቅድም እንደተባለው ብሩ ሊሆን ይችላል፣ ግን ከብሩ በላይ ግን አገልጋይ ጊዜ አይሰጥም ለሚስቱ። ለልጆቹ ለቤቱ ጊዜ የለውም። ከራሴ ህይወት ውስጥ ሳየው ከማውቀው ካየው። ስለዚህ እኛ አገልጋዮች ራሴንም እንትን ብዬ ለቤታችን ጊዜ እንስጥ፣ በቃ ለሚስታችን ጊዜ እንስጥ። እሷን ለማግባት ሺህ ቀን ማለት ይዞር ይደክም የነበረ እጁ እስኪያስገባት ድረስ ሞትኩልሽ ብሎ ቤት ስትገባች በኋላ እቃ የሚያረጋት ስለሆነ ማለት ነው። ይሄ ሁሉንም ይመለከታል። እኔ ሚስቱን የማይወድ ባል አዝናለሁ በእውነት። እና መውደድ አለበት አገልጋይ መውደድ አለበት። ለስሜቱ ደስታ መሆን አይደለም የለበትም። እና ትዳር የከበረ ስለሆነ ነው። ስለዚህ እኔ አገልጋዮች እንወደድ በቃ ምለው ነገር ምንድነው? ቤታችንን የምንወድ እና የብዙ ሰዎች ስለሆነ እና የመጀመሪያው እኔ ቅድም እንዳልኩሽ ብዙ አሉ እህቶች አልኩሽ ጓደኞቼ ከወንድሞቼ ይልቅ ብዙ ጓደኞች እህቶች ናቸው ብዬሽ ነበር። እሷን ያገኘው ዕለት ነገሮችን በሙሉ የቆረጡ ያኔ ነው ለሷ ያለኝ ክብር የገለጥኩት ማለት ነው። ያችንም በንጹህ ልብ እየሸኘን ቤት እያስገባን ማለት ነው። ልክ እሷ ወደ እኔ ህይወት ውስጥ ገብታ የመጣች ጊዜ ያን ጊዜ ከእሷ ውጪ ሌላ ሰው አላስብም። ካገባሁም በኋላ የእኔ ትኩረት እሷና እሷ ብቻ ነው። እንኳን ለሌላው ለልጆቼ እንኳን ቅድሚያ ከእሷ ውጪ ሌላ ማንም አልሰጥም። ልጆቼን ያገኘሁት እሷ ስላለች ነው። ልጆቼን በጣም ወዳለሁ፣ ግን እንደሷ አይሆንብኝም። ስለዚህ የሁለታችን ፍቅር በቃ ያለን ማለት ለእኔ እሷ ሟች ናት። ቅድም እንዳልሽው እኔ ነካሽ ማለት የነብር ጭራሽ እና አንዳንዴ ራሴን እታዘበዋለሁ። እሷ እኔን እንደምትወደኝ እኔ ወዳታለሁ ወይ እላለሁ። ስለ እኔ ከቤተሰቦቼ ጋር ትጣላለች። ወንድዬ ብላ ከጀመረች አትመለስም ከማንም ጋር ማለት ነው። እና አንዳንዴ እኔ ራሴን የሚያቀኝ ሰው ከሷ ውጭ ሌላ የለኝም። እና እኔ አገልጋዮች አንነቀፍ በቃ ሰዎች አገልጋይ ለማግባት ይጓጉ፣ ደስ ብሏቸው ያግቡ። በቃ አገልጋይ ጋር አብሮ መሆኑና በእኛ ጊዜ እንደ ክብር ነበር ማለት አገልጋይ ማግባት ማለት የሆነ ነገር እና ጥሩ ነበረ። አሁን ደግሞ ጊዜ ካለመስጠት የተነሳ አገልጋይ ማግባት ማለት መድከም፣ የኑሮ ድቀት ውስጥ ይመስላልና እኔ አግቡ አገልጋይ እድሉ ሁኔታው ከተመቻቸ ተሻግቡ። እንደው ያው እድሉን ካገኘሁ ብዬ እኔም ጥያቄውን ያነሳሁትና እንግዲህ በዙሪያችን ስለምንሰማ የተለያዩ ወጣቶችን የማግኘት እድሉ ስላለን ከምንሰማቸው የተለመዱ ሀሳቦች መካከል ስለሆኑ እንግዲህ ረጅም ዓመት በእንደዚህ አይነት መዋደድ፣ መከባበር፣ እግዚአብሔርን በመውደድና በመፍራት የዘለቀ ትዳር ውስጥ ያለን ሰው ስናገኝ ይሄንን ጥያቄ ብንጠይቅ ትክክለኛ ጊዜ ነው ብዬ ስላሰብኩ ነው ያነሳሁት። እንግዲህ ፓስተር ደግሞ በደንብ አድርገህ አብራርተዋል። ቅድም ላይ ማንስተ ስለነበረ እንግዲህ አንድ ሰው በህይወቱ እንግዲህ የህይወቱን ቅደም ተከተል ማስተካከሉ ነው ዋናው ህይወቱን እንዲሰምር የሚያደርገው ብለሃል። እግዚአብሔርን አስቀድመን ከዛ ደግሞ ቤታችን ከዛ ቀጥሎ ወደ አገልግሎታችን እንደየ አካሄዱ ማስኬድ ያለብን ብለሃልና
እንግዲህ ብዙዎች በዚህ ውስጥ መልካም የሆነ ነገር ተካፍለዋል ብለን እናስባለን። እንደው ከመጨረሻችን በፊት ማለት የምትፈልጉት ነገር ካለ እንደው ሳንለው ቀረ የምትሉት ነገር ካለ እንድትሉ እንደገናም ደግሞ በልዩነት ማመስገን የምትፈልጓቸው ሰዎችና የተለያዩ አካላት ካሉ ጊዜው እናንተ ነው፣ ድሉ ልስጣችሁ። እኔ መጀመሪያ እግዚአብሔርን አመሰግናለሁ ስላመነን እድል ስለሰጠን በቃ በእኛ ደግሞ ምስጋና እንዲበዛለት ምክንያት ስላደረገን ጸጋውን ራሱ ሰጥቶ በሱ ጸጋ ኖረን እሱን ለማመስገን ምክንያት ስላደረገን ለስሙ መጠሪያ ስላደረገን እግዚአብሔርን አመሰግናለሁ። ሌላ አፖስትልም እድሉን ስላመቻቸ ስለ ኒው ቤተክርስቲያን እግዚአብሔርን አመሰግናለሁ። ሌላው ባለትዳሮች የትዳር ስዕል አይበላሽብን። አለመግባባቶች በትዳር ውስጥ ይኖራሉ። ስለዚህ ባልና ሚስቶች ትዳራቸውን አክብረው ቤታቸውን አክብረው ጤናማ በሆነ ፍቅር ህብረት እንዲኖሩ ለልጆቻቸው፣ ለህብረተሰቡ፣ ለቤተ ክርስቲያንም ጥሩ ስዕል ስለተጋብቻ ሰው እንዲኖረው ባለትዳሮችን መምከር እፈልጋለሁ። ሌላው ወጣቶቹ ያላገቡት ሊያገቡ ያሉ እጮኛሞች የሆኑት እጮኛሞች እስክትጋቡ ድረስ በቃ በእግዚአብሔር ፍርሃትና ንጽህና በታማኝነት አብራችሁ ኑሩ እላለሁ። ያላገቡትንም ጭምር በዚሁ አቅጣጫ እግዚአብሔር የሚባርክ በትዳር የሚባርክ ትዳር የሚሰጥ እሱ ነው። ታማኝ ስለሆነ ቤት የሚሰራ እሱ ነው እና እግዚአብሔር ላይ ልባቸው እንዲታመን ውጫዊውን ነገር በማየት ላይ አይመርከዙ። የእግዚአብሔርን ፈቃድ ለማወቅ ጊዜ ይስጡ። ሌላ ባለትዳሮች ይጸልዩ። በእውነት እኛ ቅድም እንዳልነው እሷም በጣም ትጸልያለች እና በጣም ለቤታችን ገና ስንገናኝ ጸሎት ነው ያደረግነው እስክንጋባ ድረስ። እኛ ከ11 ሰዓት እስከ 12 ሰዓት በየቀኑ እስክንጋባ ድረስ እንጸልይ ነበር። ማታ በቤታችን በየቤታችን ማለት ነው እና ሁለታችንም እንነቃለን እና ስለ ህይወታችን፣ ስለ ኑሯችን፣ ስለ አገልግሎታችን ሊመጡ ስላሉት ልጆች ሁሉ ነበር የምንጸልየው እስክንጋባ ጊዜ ድረስ። በእውነት እግዚአብሔር አከበረው። ቤታችን የጸሎት ቤት ነው። ሌላው ሚስቴን ማመስገን እፈልጋለሁ እና በእውነት የተወደደች ናት። እግዚአብሔርን የምትፈራ ናት። እኔን የምትወድን የምታከብር የምታበረታታኝ ናት። እኔን ስለወደደች የእኔን ቤተሰቦች እህቶቼን፣ ወንድሞቼ በጣም ነው የምትወደው እና ወላጆቼ በጣም ነው የሚወዷት፣ በጣም ነው የሚያከብሯት እና ጥሩ ጥሩ ሚስትና ቤተሰቦቿን የምትወድ ናት እና በቤተሰቦቿም ዘንድ አስከብራኛለች። ስለ እኔ ማንም ሰው በኔጌቲቭ እኔን አያወራም እና እኔም ስለ እሷ ስለ ጩኒ ወንድዬ ፊት ክፉ ነገር አይወራም እና ተከብረን ነው እና እግዚአብሔርን ስላንቺ እግዚአብሔርን አመሰግናለሁ። ደግሞ የተባረኩ ልጆችን ከአንቺ ስላገኘሁ ደስ ብሎኛል። ይህን ያህል ዓመት አብረን በፍቅር እንድንኖር ጌታን አምነሽ እኔንም ወደሽ አብረሽን እስከ ዛሬ ስላለሽ ስላንቺ ጌታን አመሰግናለሁ። ደግሞ እንቀጥላለን እስከምትወያ። አሜን። እሺ፣ እኔም እግዚአብሔርን አመሰግናለሁ በመጀመሪያ። ከዛ ቤተሰቦቼን ማመስገን እፈልጋለሁ። እናቴን፣ እህቶቼን፣ የወንድዬን ቤተሰቦች በጣም የሚወዱን በጣም የሚያከብሩን በብዙ አቅጣጫ ከጎናችን አሉ። እስከ ዛሬ ድረስ ከጎናችን አሉ በሁሉ አቅጣጫ በቃ እና በጣም ላመሰግናቸው እፈልጋለሁ። ሌላው አፖስትል ጃፒ በጣም ላመሰግነው እፈልጋለሁ። አይኔን የከፈተልኝ የእግዚአብሔርን ቃል በተለየ መልኩ እንድረዳ ያደረገኝ
አመለካከቴን የቀየረልኝ ማንነቴን እንዲገባኝ ያደረገኝ እግዚአብሔር በርሱ ተጠቅሞ ነውና በጣም ነው ማመሰግነው። ለኔ ብቻ ሳይሆን የሚታይ ነገር በቤተሰቤም ዙሪያ ብዙ ቻሌንጅ እንኳን ድሮ ቻሌንጆች ሲመጡ ቶሎ ፍራስትሬት ማድረግ አይነት ሰው ነበርኩ። አሁን ይሄ በቃ ጠንካራ እንደሆነ ያደረገኝ ነውና ስለ አፖስትል ጃፒ በጣም ነው እግዚአብሔርን ማመሰግነው። ሌላ ቤተሰቦቼ ማለት በሜሬጅ አብረን መናገለግል መቲን ጨምሮ ፓስተር አማን፣ ቱቱዬ፣ እናት ይርግሽ እንደ ቤተሰብ አብረን እያገለገልን እናንተ ቤተሰቦቼ ናችሁ። ስለናንተም እግዚአብሔርን አመሰግናለሁ። ሰላምዬ ጓደኛዬ ስለሷም እግዚአብሔርን አመሰግናለሁ። እንደው ስም ያልጠራሁት ግን ብዙ አብራችሁኝ የሆናችሁ ሰዎች እግዚአብሔር ይባርካችሁ። እናንተም የባብዬ ጓደኞች ወዳችኋለሁ። ተባረኩልኝ። ይሄን ነው ማለት እንግዲህ እንግዶቻችን ሆናችሁ ጥሪያችንን አክብራችሁ ዛሬ እዚህ በካሪስ ከኛ ጋር ቆይታ ስላደረጋችሁ በእውነት በተመልካቾችና በዝግጅት ክፍሉ ስም የእውነት ከልቤ ነው ማመሰግናችሁ። እንግዲህ እግዚአብሔር በህይወታችሁ ያደረገውን ነገር ለመመስከር ፈቅዳችሁ በዚህ ተገኝታችኋል። በምስክርነታችሁ ደግሞ ብዙ ሰዎች እንደሚጽናኑ እንደሚበረታቱ እንደገና ደግሞ አቅም እንደሚያገኙ እግዚአብሔርን በዚህ ውስጥ እንደሚከብር እናለን። እንግዲህ ከናንተ አንድ በጣም በትልቁ ያስተዋል ነው የተመለከትነው እግዚአብሔርን መውደድ፣ እግዚአብሔርን መፍራት፣ እርስ በእርስ ያለ መከባበር እንዴት ትልቅ ዋጋ ያለው ነገር እንደሆነ ተመልክተናልና ይሄን ስላሳያችሁን እናንተንም እጅግ አድርገን እናመሰግናችኋለን። እኛም እናመሰግናለን። ክቡራንና ክቡራት ተመልካቾቻችን ስትከታተሉን ስለነበረ ከልብ እናመሰግናለን። ሳምንት ደግሞ በሌላ ፕሮግራም ተመልሰን እንመጣለን። እስከዛው ሰላም። ከዚህ ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል? እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ